ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የመጋቢት 18 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። በመጪው ግንቦት ወር የሚካሄደውን 7ኛው ሀገራዊ ምርጫን በተመለከተ የሰብአዊ መብቶች ባለሙያው አቶ ያሬድ ኃይለማርያም የይስሙላ ምርጫ ይብቃ በምርጫ ካርድ ግፍን አላጸናም በሚል ሀሳቡን ያጋራበትን አርቲክል መነሻ በማድረግ ከዚህ ቀደም ውይይት ማድረጋችን ይታወሳል። ዛሬ ደግሞ በጉዳዩ ላይ ከአቶ ያሬድ የተለየ አተያይ ያለውና ከዚህ ቀደም በተለያዩ ርዕሰ ጉዳዮች እንግዳችን የነበረው የአቶ ሄኖክ ጸጋዬ ምርጫን ማሸነፍ ይቻላል፣ በምርጫ የሽግግር አስተዳደር ይቻላል የተሰኘ አርቲክልን መነሻ ያደረገ ክርክር ይዘን መተናል። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንግዶቼ አቶ ያሬድና አቶ ሄኖክ ይሆናሉ ማለት ነው። እንግዶቼ ግብዣን ተቀብላችሁ ስለተገኛችሁ በጣም አመሰግናለሁ። ሄኖክ ካንተ ልጀምርና ጽሁፉ እጃቸው ላይ ለሌለ አድማጮች ላላነበቡት ፍሬ ነገሩን አጠር አድርገህ እስኪ ግለጽልን። እሺ ርዕዮት፣ በጣም ነው የማመሰግነው። ይህን አይነት መድረክ በጠበበበት ሀገር ውስጥም በውጭም ነው የሚገርመው ደግሞ የሚያሳዝነው እንደዚህ አይነት መድረኮችን ለማዘጋጀትም ፈቃደኛ አይደሉም። ያው የሀገር ውስጥስ በተወሰነ ደረጃ ልትረጃቸው ትቻለሽ፣ ፍራቸውም አለ አፈናውም አለ እና በሀሳብ ደረጃ ብቻ ያሉትን ነገሮች መድረክ ፈጥረሽ እንደዚህ አይነት ኢሹዎች እንዲሸራሸሩ ሀገራዊ ሚና የራሳቸውን ጨዋታ መጫወት የሚችሉበትን ፕላትፎርም ስላዘጋጀሽ በጣም ነው የማመሰግነው በመጀመሪያ። እንዲሁም ጋሽ ያሬድን በጣም ላመሰግን እወዳለሁ። ጽሁፍንም አይቼዋለሁኝ፣ እሱ ላይም የተወሰነ አስተያየት ይኖረኛል። እንዲሁም በእኔ ጽሁፍ ላይም እንደዚሁ ሀሳብ አስተያየትን ለመስጠት ስለመጣ በጣም አመሰግናለሁ። እንግዲህ የእኔ ጽሁፍ በዋናነት የሚያተኩረው በዚህ በ7ኛው ምርጫ ላይ ነው። ስለዚህ ምርጫ ማሸነፍ ይቻላል አዲስ አበባ ላይ የተገደበ ነው። አዲስ አበባ ዙሪያ ላይ ብቻ የሚያጠነጥን ጽሁፍ ነው። ይሄን ምርጫ በማሸነፍ የምርጫ ውጤቱን ሙሉ በሙሉ ከብልጽግና ወይም ደግሞ አሁን ካለው የአስተዳደር መዋቅር ማውጣትና በሽግግር መንግስት ለአንድ ዓመት ብቻ ገደብ ያለው በአንድ ዓመት ውስጥ የሽግግር መንግስት የሚሆንና ድጋሚ ምርጫ እንዲከናወን የሚያመቻች ኃይል ወይም ደግሞ በምርጫ የሚመጣ መዋቅር መፍጠር ነው ዋናው ሀሳቡ። ይህን ደግሞ ይቻላል ብዬ አስባለሁ። ከብዙ አንግል አንጻር መዘርዘር ይቻላል። ዋናው ፍሬ ሀሳቡ ግን በምርጫ ማሸነፍ የሚቻለን አዲስ አበባ ውስጥ ማሸነፍ የሚቻለው የሽግግር መንግስት ለማካሄድ ወይም ለመፍጠር መሆኑን በስርዓቱ በግልጽ ተገልጾና ያነዛ ፓርቲዎች ለዛ ሁኔታ ራሳቸውን ካዘጋጁ ብቻ እንደሆነ አስቀምጫለሁ። እንግዲህ በጋሽ ያሬድ ሙግት እና ጥያቄዎች የበለጠ አብራራዋለሁ ብዬ አስባለሁ። እሺ፣ እኔም አመሰግናለሁ። ያሬድ ወደ አንተ ልለፍና ጽሁፉን እንዴት እንዳገኘው እና እንዲሁም ደግሞ የአንተን የተለዩ ሀሳቦች አጋራን እስኪ። በመጀመሪያ በጣም ነው የማመሰግነው ርዕዮቴን መድረክ ስላዘጋጀሽ። ሄኖክንም በአክባሪ ነኝ። እንደዚህ በዚህ ወቅት ሀገራዊ በሆነ ወሳኝ ጉዳዮች ላይ ሰው ሀሳቡን በአደባባይ አንዳንዱ ሀሳብ ሪስክም አለው እና ያንን ሁሉ ሪስኩ ከአንድ አቅጣጫ ብቻ አይደለም፣ ከተለያየ አቅጣጫ ማህበረሰቡም ጭምር ላይ ይረዳሽ ይችላል እና በድፍረት ሰው ሀሳቡን ጽፎ ወጥቶ አደባባይ ላይ ለሙግት ራሱን ሲያቆም ማየት ትልቅ ነገር ነው እና ሪሊ ከልቤ ነው አክብሮቴንም አፕሪሺዬሽንን መግለጽ እንፈልገው። ግን ወደ ዝርዝር ጉዳይ ከመግባታችን በፊት ሄኖክ ርዕሱን ያስተዋወቀን እና በሽግግር መንግስት አዲስ አበባ ላይ ባተኮረ በምርጫ ማሸነፍ ይቻላል ብቻ ነው ያልከው እና እኔ አንብቤዋለሁ ከአንዴም ሁለቴ በእንግሊዝኛም በአማርኛም። እንዴት የሚለውንም እኔ ትንሽ ደቂቃ ርዕዮት ጨምረሽለት
እንዴት ይቻላልም እንዳልክ አብረህ ለአድማጮች ብትናገር አንኳር ነጥቦቹን አንተ ስለምታነሳቸው እኔም በዝርዝር እሄድበታለሁ። ቀጥል ካላችሁ ይቀጥልበታለሁ። ግን ሙሉ ስዕል ለአድማጮች ብትሰጣቸው ውይይቱን አንተን ከተረዱህ በኋላ እኔ የኔን አተያይ ባመጣ ይሻላል እንጂ የአንተን አተያይ በሚያጨልም መንገድ ወይ ደግሞ በሌላ መንገድ አድማጮችን ቀድሜ ዲስቶርት ማድረግ አልፈልግም እና በደንብ እንዲረዱህ ትንሽ ደቂቃ። እሺ፣ ምናልባት እኔ ጨምሬ ጥያቄ ልጠይቀውና አንድ ላይ አድርገህ ሄኖክበት እንግዲህ ለብልጽግና ምርጫውን መጠቅለል የተለያዩ ምክንያቶች ቢኖሩም በዋናነት ግን የማህበረሰቡ መዳከምና ተስፋ መቁረጥ፣ ጠንካራና አማራጭ የሚሆን የተደራጀ ኃይል አለመኖር ነው አንተ ዋና አድርገህ የምታነሳው እና ለዛ ደግሞ በመፍትሄነት ያስቀመጥከው አዲስ የተደራጀ መሪ፣ ያ ደግሞ የግለሰቦች ስብስብ የሆነ አንድ ጠንካራ ኮሚቴ እንደሆነ ነው የምታስቀምጠው። በኮሚቴው ለተለዩ እጩዎች ድምፁን እንዲሰጥ ማህበረሰቡ አይነት የመፍትሄ ሀሳብ ነው እና ይሄ ኮሚቴ ራሱ እንዴት ነው የሚመሰረተው? እነማን ናቸው የሚመሰርቱት የሚለው ጥያቄ ነበር። በዛው ሂድበት እስኪ። እሺ፣ ጥሩ። እንግዲህ ዋናው ሀሳብ አዲስ አበባ ላይ ነው እንዳልኩት፣ በአዲስ አበባ ላይ ብቻ የተወሰነ ነው። ይሄ ክሊር እንዲሆን እፈልጋለሁ። ምክንያቱም ቢያንስ ከሰላም አንጻር ምቹ ሁኔታ ያለው አዲስ አበባ ላይ ስለሆነ፣ ሁለተኛ በዋናነት ተመራጮች እጩዎችም በዋናነት እየተንቀሳቀሱ ያሉት አዲስ አበባ ላይ ነው። እሱንም ግንዛቤ ውስጥ ያስገባ ነው። እነዚህ ሁኔታዎችን ቅድመ ሁኔታ በማስቀመጥ ለምሳሌ ኮሚቴዎቹ እንዴት ይዋቀራሉ? የግለሰቦች ስብስብ ነው ያልኩት። የግለሰብ ስብስቦቹ እንዴት ይፈጠራሉ? ከነበሩ የፖለቲካ ኃይሎች ሊሆኑ ይችላሉ፣ ከምሁራኖች ሊሆኑ ይችላሉ፣ ዲያስፖራዎችንም ያካተተ ሊሆን ይችላል። ይህን ያህል እንደዚህ ስፔሲፊክ የተደረገ ነገር የለው ማለት ለውይይት ስለሆነ ያቀረብኩት ጽሁፉን በእኔ አቅጣጫ ወይም ደግሞ ዲቴይል የሆነ ስትራቴጂ ዲቴይል የሆነ ጽሁፎችን ማቅረብ ይፈልጋል። ያንንም ያላረኩበት ምክንያት ለሁሉም ኦፕን እንዲሆን ሁሉም የራሱን ሀሳብ እንዲያዋጣ ነው፣ በኮሚቴ መስረታውም ጭምር። የእኔ ሀሳብ እንዳልኩት የኮሚቴው የተገደበ አይደለም። በምሁራኖች ሊሆን ይችላል፣ በፖለቲካ ኤሊቶች ሊሆን ይችላሉ፣ የሲቪክ ማህበራት ሊሆኑ ይችላሉ። ኮሚቴ ብቻ መዋቀር አለበት ነው። ግን እንዴት እናዋቅረው? ሁለተኛ ክርክር ሊሆን የሚችል ነገር ነው። በዋናነት አሁን ችግሩ የሆነው ምርጫ ላይ ራሱ ይሄ አሁን ምርጫና ማሸነፍ እንችላለን፣ ሁለተኛው ደግሞ በምርጫ የሽግግር መንግስት መመስረት ይቻላል የሚለው ራሱ ገና ሀሳቡ ተቀባይነትም ገና ነው። የህዝቡ ውይይት ላይም ገና አልደረሰም እና በዳመና ላይ ወይ አየር ላይ በሆነ ነገር ላይ ዲቴይል እንዳናወራ ስጋቴ ስለሆነ የኮሚቴውን ብናቆየው ብዬ አስባለሁ። ሪዮት፣ እሺ፣ ለእኔ ደግሞ ምንድነው አየር ላይ የማይሆንብኝ ይቻላል ያስባለህ ነገር እነዚህ ኮሚቴው ስለሆነ እሱ እንዴት ነው የሚመሰረተው የሚለው ለእኔ ዋና ነገር ነው። ምክንያቱም ለመቻሉ ምክንያት ስለሆነ ብዬ ስለማስብ ማለት ነው። ግን እናቆየው ካልክ እናቆየውና ወደ ያሬድ መሄድ እችላለሁ። ለምሳሌ ልበልሽ፣ ኮሚቴው የሚጫወተው ሚና አንደኛው የማስተባበር ሚና ነው፣ የሽምግልና አይነት ሚና ነው። በሁለቱም ከፓርቲና ፓርቲ ያሉትን በቅንጅት እንዲሰሩ፣ ሁለተኛ ደግሞ ማህበረሰቡ ምክንያቱም አሁን ለምሳሌ ትብብር ለኢትዮጵያ ተነስቶ መግለጫ ሰጥቶ ይሄን ሀሳብ ገዝቶት በምርጫ ለአንድ ዓመት ብቻ ሽግግር መንግስት ለመመስረት ነው ድጋሚ በአንድ ዓመት ውስጥ አካሂዳለሁ ቢል ምን ያህል ታማኝ ይሆናል? ምን ያህል በማህበረሰቡ ተቀባይነት አግኝቶ ለተመራጭነት እድል አለው ብትይኝ እኔ አነስተኛ ነው። ሊጨምርለት ይችላል የመመረጥ እድሉን፣ ግን በሚፈለገው ደረጃ ያሸንፋል የሚል ፕሮባቢሊቲ ውስጥ የመግባት እድል የለውም። ኮሚቴው አጋዥ ኃይል ነው የሚሆነው። እውቅና በመስጠት ኢንፍሉዌንሻል የሚባሉትን ግለሰቦችም ሆኑ ተቋማቶችን የማስተባበር ስራ ነው የሚሰራው። ፓወር የለውም። ፓወር ያለው የሚመረጡት አካላት ላይ ነው። እጩዎችን የሚመረጡት ደግሞ ኦልሬዲ ተመዝግበዋል። ከተመዘገቡት ውስጥ የተሻሉ ተብሎ አንጻራዊ የሚወጡት ነገር ነው። ኮሚቴው ያን ያህል ፓወር ኖሮት ለውጥ ሊያመጣ የሚችል ነገር ወይም ደግሞ ካለው ነባራዊ ሁኔታ ላይ የጎላ ተጽዕኖ ይፈጥራሉ ብዬ አላስብም።
ኮሚቴው ከየትም ይምጡ፣ ግን በዋናነት ምንድን ነው የሚያስፈልገው? አንድ በሁሉም ተቀባይነት ያላቸው ወይም ደግሞ ሊያግባቡ የሚችሉ አይነት ሰዎች ሊሆኑ ይገባል። ሁለተኛ ደግሞ ፖቴንሻል ያላቸው ስፔሻሊ ፖለቲካል አቅማቸው ከፍ ያለና የፖለቲካ ስራዎችን መስራት የሚችሉ ሊያግዙ የሚችሉ ማህበረሰቡንም አቅጣጫ ሊሰጡ የሚችሉ አይነት ሰዎች ቢሆኑ የተሻለ ነው እንጂ ኮሚቴው ያን ያህል ስጋት የለውም ብዬ አስባለሁ። እንዳልሽው መሰረታዊ የሆኑ ጉዳዮችም ሊነሱ ይገባሉ። ለምሳሌ ከብልጽግና ጋር ያሉ ግንኙነቶች፣ ከዚህ በፊት የነበራቸው ባክግራውንድ፣ የየራሳቸው የግል ህይወታቸው ባክግራውንዳቸውም ቼክ ሊደረግ ይገባል። እስማማለሁ። ምክንያቱም የተለያዩ አሻጥሮች፣ ሴራዎች ስለሚሰሩ ፖለቲካሊ ላይ እነዚህ ነገሮች ጥንቃቄ ተደርጎ መሰራት አለባቸው። እሱ እስማማለሁ። ግን በዚህ አይነት መልኩ እነዚህ ሰዎች ናቸው፣ እነዚህ ሴክተር ውስጥ ያሉ ሰዎች ናቸው ተብሎ ሊወሰን አልችልም። ገና መነሻ ሀሳቡ ላይ ማለት ነው። ከዚህ በኋላ ግን ክርክርና እንዴት ይዋቀር፣ እንዴት ይዘጋጅ ተብሎ ባመኑበት ሀሳቡን ባመኑበት ሰዎች ልንወያይ የምንችልባቸው ሁኔታዎች መፍጠር ይቻላል። ወደ ጋሽ ያሬድ ስመለስ እንግዲህ አዲስ አበባ ላይ ማሸነፍ እንችላለን። ምክንያቱም አንድ ማህበረሰቡ ከአቅሙ በላይ የሆነ የፖለቲካል ጫና በኢኮኖሚውም በማህበራዊው በፖለቲካውም ከአቅሙ በላይ ሆኖታል። ምክንያቱም ብልጽግና አይቷል፣ በደንብ አድርጎ አይቷል ብዬ አስባለሁ። በእኔ ምንድን ነው ያጣው? አመራር የለውም፣ የተደራጀ ኃይል የለም፣ ፖለቲካል ኃይል የለም። ይህንን ነው ያጣው። ይህንን ነገር ሊፈጥር የሚችል ወይም ደግሞ ምንድን ነው የሚባል የማነቃቃት ሊችል ማህበረሰቡን ወደ ተሳትፎ ሊያነቃቃ የሚችል ፕላትፎርም ያስፈልጋል ብዬ አስባለሁ። ያ ፕላትፎርም ምን ሊሆን ይችላል? አንደኛው የሽግግር መንግስት ነው። ለ1 ዓመት የሚሆኑ ግለሰቦች ወይም ደግሞ ቡድኖች ስብስብ የአዲስ አበባ ምክር ቤት ውስጥ ማስገባት ነው። ያ እንዴት ይሆናል? አንደኛው እንደተባለው ኮሚቴዎች ወይም ደግሞ ሽምግልና ሊሰሩ የሚችሉ ግለሰቦች ስብስቦች የፓርቲዎችን ቅንጅት መፍጠር መቻል፣ ለዚህም ለሽግግር መንግስቱም ፍቃደኛ ሆነው ለማህበረሰቡ ራሳቸውን ለማገልገል ፍቃደኛ መሆናቸው መግለጽ ነው። ይህን ከገለጹና ለዚህ ለምርጫ ውድድሩ ከምዝገባው ጀምሮ አሁን ምዝገባው ሳያልቅ በፊት ማለት ነው ከምዝገባው ጀምሮ ምዝገባው እንዲካሄድ ሁሉንም ዓለም አቀፍ አሁን ልክ ዓለም አቀፍ ተቃውሞ እንደሚጠራ ሁሉ ዓለም አቀፍ የሆነ እንቅስቃሴዎች ተደርገው ምርጫው ላይ ተሳትፎ እንዲደረግ ከምዝገባ ይጀምራል ማለት ነው። ምዝገባው ላይ የሚደረጉ ነገሮች ግምገማ ደግሞ ይደረጋሉ ማለት ገና ለገና ዓላማው የምርጫ ማሸነፍ ነውና እስከ መጨረሻው ይካሄዳል ተብሎ አይታሰብም። ማለት ግምገማ ተደርጎ ደግሞ ምዝገባው ላይ የተደረገው የመራጮች ምዝገባ በቂ ያልሆነም ተብሎ ከታሰበ ደግሞ በዛም ደግሞ ሌላ አማራጮች ለምሳሌ ቦይኮት ማድረግ ሊሆን ይችላል። እንደ ማህበረሰብ እንደ ፓርቲ ሌላ አማራጮች ሊሆን ይችላሉ። እሱ ደግሞ ተገምግሞ ሌላ አማራጮችን ይወሰዳል። ግን በዋናነት መራጮች በደንብ በነቂስ መሳተፍ በ97ቱ እንደተካሄደው ከዛ በኋላ ደግሞ በዋናነት ደግሞ ከዚህ ቀደም የ6ኛው ምርጫ የተደረገው ሂደት የማጭበርበር ሂደትም አለው። ለምሳሌ እንዴት እንደሚመረጥ አብዛኛው ማህበረሰብ ስፔሻሊ አረጋውያን፣ አቅመ ደካሞች በደንብ የማስረዳት ነገር የለም ነበር። ስፔሻሊ ምክር ቤት ላይ የአዲስ አበባ ምክር ቤት ላይ የህዝብ ተወካዮች ምክር ቤት ትንሽም ስለሆኑ መለየት ይቻላል። ያኛው ግን በብዛት ነው ያለው፣ ወረቀቱም ሰፊ ነው። የትኛው ከየትኛው መለየት እንዳለብን በደንብ የሚያስረዳ መዋቅር አልነበረም። ይህም ስራዬ ተብሎ የተደረገ ነገር ነበር እና እሱ ላይ መስራት በንቃት ከዛ በኋላ ደግሞ በዋናነት ማጭበርበር የሚችለው ደግሞ እዛው የኮሮጆ ላይ ደግሞ የተጠናከረ ቁጥጥር ማድረግ የሚቻልበት ሁኔታን በመፍጠር አስገዳጅ ፈልጎ አይደለም ብልጽግና ምቹና ፍትሃዊ የሆነ ወይም ደግሞ ለምርጫ ሊያሸንፉ የሚችሉበትን እድል ይፈጥራል ብዬ አይደለም፣ ግን አስገዳጅ ሁኔታ መፍጠር ይቻላል። ከዚህ አንጻር ማሸነፍም የአዲስ አበባ ምክር ቤትንም
ከብልጽግና ውጭ ማድረግ ይቻላል ብዬ አስባለሁ። እሺ ያሬድ ደግሞ ወደ አንተ ልለፍና እስኪ አሁን በሙሉ እውቀት ሀሳብህን መተቸት ትችላለህ። ምክንያቱም ጽሁፉን ካነበብኩት በኋላ ብዙ ጥያቄዎች ስለነበሩ እነሱን ጥያቄዎች ከሱ አንደበት ሳልሰማ መተቸት ፌር አይሆንም ብዬ ነው እንትን ያደረኩት እና ጽሁፉ ለእኔ ብዙ 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 ክፍተቶች አሉት። ግን እንደው አንድ 3 ነገር፣ አንደኛ የህግ ክፍተትም አይበታለው። የአዲስ አበባ በህገ መንግስቱ የተዋቀረችበትን ሁኔታ በደንብ ያየው አልመሰለኝም። ሁለተኛ የፖለቲካ አውዱን እዛ ላይ ይገመግማል። መግቢያው ላይ በመጠኑም ቢሆን ጠንካራ የፖለቲካ ፓርቲዎች አለመኖር፣ የህዝቡን ብሶት በብልጽግና መማረሩ አንድ ግብአት ነው። ግን ደግሞ የጠንካራ የሆኑ የፖለቲካ የተደራጁ ኃይሎች የሉም ብሎ ከዛ ግን የሚደመድመው ይሄ ኮሚቴ ያለው ነገር ምናልባት ይሄ ጽሁፍ ከ1 ዓመት በፊት ቀርቦ ቢሆንና ለመወያያነት አሁን ባለው ሁኔታ አይደለም፣ ትንሽ ብዙ መሻሻሎች ተደርገውበት አዲስ አበባ ላይ በግል የምትቀርቡ እጩዎች ራሳችሁን ከወዲሁ አዘጋጅታችሁ ተጠናክራችሁ ገብታችሁ ካሁኑ የሆነ ግሩፕ ኮሚቴ ፈጥራችሁ በኋላ ምክር ቤቱም ውስጥ እንዲህ አይነት የጥምረት ስራ እንድሰሩ ተብሎ ለውይይት ለምን የቀረበ ከ6 ወር ከ1 ዓመት በፊት የቀረበ ሰነድ ቢሆን በተወሰነ ደረጃ ተስፋ ይኖረው ነበረ። ከዛ ውጭ ግን ለእኔ እውነት ለመናገር ምንም እዛ ላይ የታዩትን ነገሮች በተለይ ዋና ዓላማ ያረከውን የሽግግር አስተዳደር የመፍጠር ነገር ሊያመጣ የሚችል አይደለም። የአዲስ አበባ ምክር ቤት ሙሉ በሙሉ ተጠሪነቱ በህገ መንግስቱ አንቀጽ 49 መሰረት ለፌዴራል መንግስቱ፣ ለጠቅላይ ሚኒስትር ቢሮ እና ለተወካዮች ምክር ቤት ነው። ስለዚህ በጀት እንኳን ምርጫ ለማካሄድ ሌሎች ማናቸውንም እንቅስቃሴዎች ለማድረግ ራሱን በራሱ የሚያስተዳድር ከተማ ቢሆንም ተጠሪነቱ እንኳን ሙሉ በሙሉ የአዲስ የከተማ ላይ ያተኮረ የሽግግር አስተዳደር ለማድረግ አይደለም። በምርጫ 97 ሪዮት ታስታውሻለሽ፣ ሄኖክም ታስታውሳለህ ብዬ ገምታለሁ። ልክ የምርጫ የቅንጅት ሰዎች የምክር ቤቱን አብላጫ ወንበር ይዘዋል ሲባል ወዲያውኑ የፌዴራል መንግስቱ የአዲስ አበባን ህጎችና ወሳኝ ነገሮች የኦሮሚያ ክልል ዋና መቀመጫ ከአዳማ ተዛወረ፣ አዳማ በፍጥነት ወደ አዲስ አበባ እንዲመጣ የተደረገው ሁሉ በዛ ምክንያት ነው። መዓት ህጎች እንዲወጡ የተደረገው በዛ ጊዜ ነው። አዲስ አበባን ሙሉ በሙሉ ፓራላይዝ የማድረግ ስራ። ስለዚህ የህግ ክፍተት አለበት። አንደኛ አዲስ አበባ ራሷን ችላ ከአንድ ትልቅ ሀገር ውስጥ ራሷን ነጥላ ወጥታ የሽግግር አስተዳደር ልታደርግ የምችልበት እድል ዜሮ ነው። በቃ ምንም መፈናፈኛ የለውም። ሙሉ በሙሉ ብልጽግና በሚይዘው የፌዴሬሽን ምክር ቤት እና የመንግስት ስልጣን ባለበት አገር አንድ እሱ ነው። ሁለተኛ የፖለቲካ አውዱን በደንብ ያለማየት ችግር አይቼበታለሁ። ምክንያቱም በኢትዮጵያ ህግ ምርጫ ላይ የሚንቀሳቀሱት የተመዘገቡና ፍቃድ የተሰጣቸው የፖለቲካ ፓርቲዎች ብቻ ናቸው። በኮሚቴ ደረጃ ተዋቅረሽ ምርጫ ውስጥ ገብተሽ ልትንቀሳቀሺ፣ የመንግስት መዋቅርን ልትቀይሪ፣ በመንግስት መዋቅር ላይ ስራ ልትሰሪ፣ ሊያውም ደግሞ የኮሚቴው አወቃቀር የሲቪክ ማህበራት የምናምን የተለያዩ አካላቶች ያሉበት አይነት መዋቅር ይዘሽ ምርጫን ኢላማ አድርጎ ግብ ለማሳካት መሄድ አይቻልም አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ። ሶስተኛ እዛው የፖለቲካው አውዱ እንደው የሚወዳደሩት የፖለቲካ ፓርቲዎች አዲስ አበባ ላይ የሚቀርቡ የፖለቲካ ተቃዋሚ የፖለቲካ ፓርቲዎችም የግል ተወዳዳሪዎችም ኮሚቴ እንኳን እንፍጠር ቢሉ መሰብሰብ እኮ የማይቻልበት ሀገር ነው። እንኳን ኮሚቴ ፈጥሮ እንዲህ አይነት በጣም ከባድ የሆነ ሪስክ ያለው ስራን ኦርጋናይዝድ አድርጎ በአዲስ አበባ ላይ ብቻ ያተኮረ የሽግግር አስተዳደር ለማዋቀር ይቅርና
ህዝብ ሰብስቦ ሀሳብን ለመግለጽ መንግስት እኔ ከፈቀድኩላችሁ ውጪ ብሎ በፋናና በኢቲቪ ብቻ ከሚካሄድ ቅስቀሳ ውጪ እኮ ሰዎች ተሰብስቦ በነፃነት ስብሰባ ማድረግ አይችሉም። የኢሃፓ የሌሎችም ድርጅቶች ሰላማዊ ሰልፍ እንኳን ማድረግ አይቻልም። ስለዚህ እነዚህ እድሎች በጣም በጣም ጠባብ ናቸው። መሬት ላይ ያለው እውነታን ደግሞ ማየት ያስፈልጋል። እዛ ጽሁፉ ላይ የ97ቷን ኢትዮጵያ በ97ቱ ምርጫ የአዲስ አበባ ህዝብ ያስመዘገበውን እድል በተወሰነ ደረጃ ነካ አድርጎታል ሄኖክ። የ97 ላይ የነበረችው አዲስ አበባ እና አሁን ያለችው አዲስ አበባ አይገናኝም። አሁን ያለችው አዲስ አበባ ሌላ ፎርም ላይ ነው ያለችው አዲስ አበባ። ያኔ እኮ ዴንስሊ ፖፕሌትድ ሆነው ብዙ ነዋሪ የያዙ የአዲስ አበባ ወሳኝ የከተማዋ ክፍሎች እንደነ ጨርቆስ፣ ልደታ፣ መርካቶ፣ ተክለ ሃይማኖት ምናምን እያልሽ እስከ ፈረንሳይ ለጋሲዮን በየቦታው ያሉ አካባቢዎች ሰው ይናበብም ይነጋገርም ስለነበረ ከምርጫው በፊት በተደረጉ ትዕይንተ ህዝቦች ላይ ከየሰፈሩ ሆ ብሎ ስለወጣ ለውጥ ጠምቶት ስለነበረ ያ ህዝብ የአገዛዝ ስርዓቱ ላይ አቂሞ ሙሉ ስለነበር በጋራ ነው ምርጫ ያደረገው። ያ ህዝብ እኮ አሁን ተበትኗል። አዲስ አበባ በኮሪደር ልማት ምክንያት አብዛኛው ያ ዴንስሊ ፖፕሌትድ የሆነ እና ደግሞ ተመሳሳይ ስነልቦና ያለው የአዲስ አበባ ማህበረሰብ በተለያየ የሀገሪቷ ጥግ ተበታትኖ የጨርቆስን ህዝብ ነዋሪ በ10 የአዲስ አበባ አቅጣጫ ሊያውም ጥግ ጥጉን የተቀመጠበት ሁኔታ ነው ያለው። አንድ ሁለተኛ በመረጃ ጭምር የተረጋገጠው አዲስ አበባ ውስጥ ነዋሪ ያልሆኑ ግን የብልጽግና ደጋፊ የሆኑ የኦሮሚያ ክልል ከተለያዩ የኦሮሚያ ቅርብ አካባቢ ያሉ ሰዎች የአዲስ አበባ የነዋሪነት መታወቂያ አላቸው። ይሄ ሆን ተብሎ የተሰራ ስራ ነው። በፊት የተወሰኑ ድርጅቶች እያጋለጡት የነበረው ሪሶርስ አዲስ አበባ ውስጥ የሚሰሩ ቤቶችን፣ ኮንዶሚኒየሞችን ምናምን እንደዚህ ለመቆጣጠር ነበር ነው ተውሊዛት። አሁን ያ ቀደም ብሎ ብልጽግና ከ2 ዓመት በፊት የሰራው ከአዲስ አበባ በብዙ ርቀት ጭምር አካባቢ ካሉ የኦሮሚያ አካባቢዎች ሰዎችን አምጥተው በየቀበሌው የተሰጠው መታወቂያ አሁን የምርጫው ላይ አንዳንድ ዜጎች ሁለቴ ሊመርጡ ይችላሉ። አምቦ ጠዋት መርጦ ከሰዓት አዲስ አበባ መጥቶ ደግሞ የሆነ ቀበሌ ቮት ሊያደርግ ይችላል። ምክንያቱም የሁለቱም አካባቢ መታወቂያ ያለው ሲስተሙ ይሄንን ሪጀክት በማያረግ መንገድ ነው የሚዋቀረው። ስለዚህ የብልጽግና አስተዳደር ባለበት አዲስ አበባን ማንም ፓርቲ አሁን ነፃ ሊያወጣት አይችልም። በዚህ አይነት መዋቅርም ነፃ ሊያወጣት የሚቻልበት እንትን መሬት ላይ ያለው ሁኔታ ይህንን በምንም መንገድ አያሳይም እና ኮሚቴ ተዋቅሮ እንደዚህ የሚለው ነገር ለእኔ ምንም መሬት ላይ ሊመጣ የማይችል ሊፈጸም የማይችል ግን ከአንድ ፍጹም ለውጥ ከሚፈልግ ቅን ልብ ሆና ካለው የሀገሩ የፖለቲካ ሁኔታ እጅግ ከሚያሳስበው እና ደግሞ ከመጨነቅ መፍትሄ ሊሆን ይችላል ብሎ ያሰበ ያንተ አይነት ቅን ልብ ሆነ ያለው አይምሮ በሌላ ምንም አይነት መጥፎ ነገር እንትን ያላረገ ሰው የሚያመነጨው ከቅን ልብ ሆነ የመነጨ ሀሳብ እንደሆነ እሱን እቀበላለሁ። ግን መሬት ላይ ይሄን አሁን አንተ ያልከውን ሀሳብ ለማድረግ እንኳን እንዳልኩ ነው ከ1 ዓመት በፊት ተጽፎ ቢሆን እና ሊያውም ብዙ የሚጎሉት ነገሮች አሉ። እነዛን ነገሮች ሁሉ አስተካክሎ መዋቅር አዘጋጅቶ ምን ብሎ በጥንቃቄ ይሄ ፕሮጀክት ተሰርቶ ቢሆን ሁሉም ተቃዋሚ ኃይሎች አዲስ አበባ ላይ እንዲረባረቡ ተደርጎ ብዙ የግል እጩ ተወዳዳሪዎች አዲስ አበባ ላይ ፋይት እንዲያደርጉ ተደርጎ የብልጽግና መንግስት አዲስ አበባ ላይ ድምፅ እንዲያጣ በተቻለ መጠን ህዝቡንም አስተምሮ ህዝብን ድምፅ እንዲያጣ ተደርጎ እነዛ ምክር ቤት ውስጥ የሚመጡ ኃይሎች ሊያውም የፌዴራል መንግስቱ ልክ በኢህአዴግ ጊዜ በ97ቱ በዱላ ካልመታቸው ወደ እስር ወደ ምን ካልሄደና ምክር ቤቱን የመያዝ እድል ካላቸው እነዛ ሰዎች ተጣምረው የሆነ ነገር እንዲሰሩ ሊያደርግ ይችላል። እሱም የሽግግር
አስተዳደር ማምጣት አይችሉም። ግን በቀጣዮቹ 5 ዓመት ውስጥ አዲስ አበባ በእነሱ ቁጥጥር ስር ልትሆን ትችላለች። የእሱ አደጋ ደግሞ እሱም ብልጽግና እንደው ቸር ከሆነ ነው እንጂ አያስኬዳቸውም። እና ለዛ ነው እኔ ይሄ ምርጫ የይስሙላ ምርጫ ነው። ይሄኛው ደግሞ አንተ ያመጣኸው ከበድ ያለው ስራ ግን እንዲህ በቀላሉ አሁን ባለችው ኢትዮጵያ ከህግ ማዕቀፉ፣ ከፖለቲካ አውዱ፣ መሬት ላይ ካለው ተጨባጭ ሁኔታ፣ ከህዝቡ መበታተን አንጻር በምንም መንገድ እውን ይሆናል የሚል አይዊሽ ግን አይሆንም ብዬ ነው ማስበው። በዛ ላይ ኢትዮጵያ ላይ የሽግግር መንግስት ሳታመጣ አዲስ አበባ ላይ ብቻ የሽግግር አስተዳደርም ለማምጣት የሚያስችል ማዕቀፍ ይኖራል ብዬ አላስብም። እና ተቃውሜን ጠንከራ አድርጌው ከሆነ ሶሪ፣ ግን የግድ ሰውም ከዚህ ውይይት የሚማረው ነገር ካለ እስከ ጥግ ሄደን በግልጽ መነጋገር አለብን ብዬ ስላመንኩ ነው። ቴንኪዩ። አይ ልክ ነው። ምክንያቱም የተሻለ ሀሳብ ነጥሮ የሚወጣው ነፃ የሆነ እውነተኛ የሆነ እስከ ጥግ ድረስ መከባበር በተሞላበት ሁኔታ ሀሳብን ግን በሀሳብ የተመታቱ መወያየት መከራከር ሲቻለው ብዬ ስለማምን ጥሩ ነው ያደረከው ሄኖክ። ያው በርካታ እንግዲህ የልዩነት ሀሳቦች ተነስተዋል ከያሬድ። እኔም አንዱ ጥያቄ የነበረው በተለይ ከህግ አንጻር ምን አይነት ኮሚቴ በአንድ ዓመት ውስጥ እንደገና ምርጫ ሊያካሄድ የሚችል የሚለው ተግባራዊነቱም እንደገና ህግ ውስጥ የሚለው በተለይ ምን አይነት አካል ነው የአካል የሚለው ምንም ተጨባጭ አልሆነልኝም እና ትንሽ ቅድም በመጠኑ የጠየኩን እሱን እንድትሄድበት ነው። ሌላው ያሬድ ታውቅ እንደሆነ አላውቅም፣ እንግዲህ ከልማት ተነሺዎች አንዱ ነው ሄኖክ። ከዚህ ቀደም ውይይት አድርገናል በምን ጊዜ ሚዲያ፣ እንደውም ተፈናቃይ እንጂ የልማት ብሎ ነው ራሱን የገለጸው እና በደንብ እሱንም የሚነካ ነገር ነው የጠየቅከው ለማለት አላውቅም ነበር ቱ ቢ ኦነስት። የዛ አይነት ባክግራውንድ እንዳለ ሄኖክ አላወኩም። እና ከካሳንቺስ ከተነሱት ውስጥ ነው እና ተፈናቃይ ነው መባል ያለብኝ እንጂ የልማት ተነሽ አይደለም ብሎ እንደውም ርዕሱንም እሱን ነበር ያደረኩት። እሱ የተናገረውን ኮታ አድርጌ እና ውይይት አድርገን ነበር። ያው በዛ ከተጎዱ ሰዎች ውስጥም አንዱ ነው እና አንዱ የተነሳው ተበታትኗል የአዲስ አበባ ህዝብ፣ እንዴት ሆኖ ነው ከአዲስ አበባ አንጻር ያልከውም ቢሆን የሚያስኬደው የሚል ሌሎችንም እንዴት ያስኬዳሉ የሚሉ ሀሳቦች ተነስተዋል እና እስኪ ሄድባቸው ነው። እሺ አይ ቲንክ ትንሽ ብዥታ የፈጠረው ኮሚቴው የሚለው ላይ በደንብ ስፔሲፊክ ላድርገው። ኮሚቴው የሚሰራው ስራ ወይም ደግሞ ሽማግሌዎች ብለን እንውሰዳቸውና ስራቸው እንደዛ አይነት ስራ ስለሆነ የሚሰራው የህግ ግራውንድ ቀድሞ መግለጫ የሚሰጡ ወይ የፐብሊክ ፊገር አይነት ስራዎች አይገቡም፣ ወይ የህጋዊ አይነት የሌጋል ኢሹ የሚያስነሳ ነገር አይሰሩም። ልክ ለምሳሌ የውስጥ የፓርቲ ግጭት ቢኖር የውስጥ ፓርቲን ግጭት ሊያስማሙ የሚችሉ ግለሰቦች፣ ስብስቦች ሊኖሩ ይችላሉ። እንደዛ ሁላ ፓርቲ ከፓርቲዎች ለምሳሌ አንድነት ለኢትዮጵያን ኦልሬዲ ቅንጅት የተፈጠረው አለ። እሱን ለምሳሌ ነው የምጠቅሰው፣ ከባልደራስ ጋር ወይ ከሌሎች ፓርቲዎች ጋር አዲስ አበባ ላይ በምክር ቤት ውስጥ የሽግግር መንግስት ለመመስረት የሚያስችል ሁኔታን መፍጠር ማለት የተግባቦት የቅንጅት እና አብሮ የመስራት ፕላትፎርም እንዲዘጋጅ ማድረግ። ከዛ የዘለለ ደግሞ በኮሚቴው ማለት ይሄ በፓርቲዎቹ ፎርም የሚዘጋጀው ደግሞ ልክ እንደ አንድነት ለኢትዮጵያው ይሄኛውን ለመመስረት ወይም ደግሞ የሽግግር ምክር ቤቱን ለመመስረት የሚዘጋጅ ደግሞ ቅንጅት ይኖራል። እዛ ቅንጅት ውስጥ እነዚህ ኮሚቴዎች ወይም ደግሞ ሽማግሌዎች የራሳቸው ሚና ወይም ደግሞ የራሳቸው ድርሻ ደግሞ ይኖራል እንደ አንድ ሴክተር ወይም እንደ አንድ ባለድርሻ። እዛ ቅንጅት ውስጥ ሆነው ነው ስራቸውን የሚሰሩት። ለምሳሌ በዝርዝር እንደገለጽኩት አንድነት የራሱ ለብቻውን ነው አንድነት ለኢትዮጵያ ራሱ ብቻውን ይህንን ፕላትፎርም ቢቀበል እነዚህ ግለሰቦች ስብስቡ የሚፈጥረው ሊያግዝ ያ ፓርቲ ውስጥ ነው፣ በዛ ፓርቲ ውስጥ ሆኖ ነው የሚሰራው ወይ በዛ ቅንጅት ስር ውስጥ ሆኖ ነው የሚሰራው ማለት ነው። ያ ቅንጅት ያ ትብብር መሬት ላይ እንዲወርድ
ግቡን እንዲመታ የማገዝ ሚና ነው የሚሰሩት። ከዲያስፖራው ጋር ፋይናንስ ሊሆን ይችላል፣ የሚዲያ ስራ ሊሆን ይችላል፣ የዲፕሎማሲ ስራ ሊሆን ይችላል፣ ከማህበረሰቡ ጋር የበለጠ እውቅና እንዲኖር የማንቃት ስራ ሊሆን ይችላል። እንደዚህ አይነት ስራዎችን የመስራት ስራ ነው የሚሰሩት በዋነኝነት። የኮሚቴ ይሄን ያህል ሌጋሊቲ ኖሮት ወይ ሲቪክ ሶሳይቲ አይነት ወይ ፓርቲ አይነት ሌጋላይዝድ ሆኖ የሚንቀሳቀስ አይደለም። መጀመሪያውኑ የሚሰራው ልክ እንደ መደበኛ ሽምግልና ፓርቲዎችን ማቀራረብ እና ቅንጅት እንዲፈጥሩ ማስቻል። ይሄ ሌጋሊቲ ይጠይቃል ብዬ አላስብም። አንድ የሌጋሊቲ ጥያቄ የለውም ኮሚቴው። ሁለተኛ ኮሚቴውም እንዳልኩት ዋነኛ ሚናው የማስተባበር የመደገፍ ስራ ነው። አቅጣጫ የመስጠት ከማህበረሰቡ ጋር አብሮ የሚጓዙበትን ከፓርቲዎቹ ጋር ማመቻቸት ነው። በዋነኛነት ደግሞ እንደ ቁጥጥርም ወይም ደግሞ እንደ ማህበረሰብ እንቅስቃሴ የማህበረሰቡን ዓላማ ይዘው መሄድ እንዲችሉ ማገዝ ነው ማለት ነው። ሁለተኛው የህገ መንግስቱ ጉዳይ ላይ ተነስቷል። የሽግግር መንግስት ለማቋቋም ህጋዊ ሂደቱም አያመችም የሚል ከጋሽ ያሬድ ተነስቷል። በዝርዝር ብትሄድበት ጥሩ ነበር። ምክንያቱም እውነት ነው የምክር ቤቱ ተጠሪነቱ ለፌዴራል መንግስቱ ነው። ጠቅላይ ሚኒስትሩ በማንኛውም ሰዓት ሊያፈርሰው ይችላል። ይሄ ምንም ጥያቄ የለው፣ ህጉ አለ። ግን እኔ እያልኩ ያለሁት በምርጫው እውቅና የላቸውም እያልኩ አይደለም። ሌጋሊቲ ኖራቸው ጽሁፌ ላይ በስርዓቱ አስቀምጫለሁ እሱን፣ ምክንያቱም ሚስኮት እንዳይደረግ። የሽግግር መንግስት የሚሆነው በቃል ኪዳን ነው፣ በሌጋሊቲ አይደለም። ሲመረጡ የአዲስ አበባ ምክር ቤት አባላትና ህጋዊ መብት ኖሯቸው ነው የሚመረጡት። ነገር ግን በህዝቡ ለገቡት ቃል ኪዳን መሰረት በአንድ ዓመት ውስጥ ያካሂዳሉ የሚል ፕላትፎርም ያለው ነው ሀሳቡ። ከዛ በኋላ ደግሞ ስራ አስፈጻሚ ያዋቅራሉ። ልክ ከንቲባና ሌሎች በተዋረድ ያሉ ስራ አስፈጻሚዎች ያዋቅራሉ። ምክር ቤቱ በአንድ ቀን ውስጥ ወይም ደግሞ ስራ አስፈጻሚ ካዋቀሩ በኋላ የአዲስ አበባ ምክር ቤትን ሊያፈርስ ይችላል። አዎ ምንም ጥያቄ የለውም፣ ሊያፈርሰው ይችላል። የምክር ቤቱን ግን ማፍረስ ማለት ስራ አስፈጻሚውን ያፈርሰዋል ማለት ግን አይደለም ነው የኔ መከራከሪያ የሚሆነው። ዋናው ዓላማችን ስራ አስፈጻሚውን ነው አይደለ? ምክር ቤቱ ዋና የተፈለገበት ምክንያት እውነት ነው። ምክር ቤቱ ሚና አለው። በጀት ማጽደቅ ሊሆን ይችላል። መቼም በጀት ሳያጸድቅ ሊያፈርሰው ይችላል የሚል በእኔ እይታ የለውም። ምክንያቱም ኦልሬዲ አይን ያወጣ በምርጫ የተመረጠን ህዝባዊ ምክር ቤትን ማፍረስ ራሱ ሌላ ኩዌሽን፣ ሌላ ጥያቄ የሚያስነሳ ነው። ወደ ሌላ አቅጣጫም ሊወስድ የሚችል ነው። አንድ እሱ ነው። ሁለተኛ እንደተባለው ቢካሄድ እንኳን እንደዚህ አይነት ነገር ቢተገበር ጋሽ ያሬድ እንደሚያነሳው የእሱ ሀሳብ ሁለተኛ አማራጭ ይሆናል ማለት ነው። ህዝባዊ እምቢተኝነትን ትሪክ ሊያደርግ የሚችል በጣም ምቹ ሁኔታን ይፈጥራል ማለት ነው። አንዱ አማራጭ ይሆናል ማለት ነው። እንደዚህ አይነት ሲቹዌሽን ውስጥ ይገባሉ ብዬ አላስብም። ግን የተነሱት የህገ መንግስቱ ጉዳይ የሽግግር መንግስት ለመመስረት አያግደው። በየትኛውም ህግ እንግዲህ መከራከር እንችላለን፣ አያግደውም ብዬ አምናለሁ። ምክንያቱም ይቻላል እንደተባለው፣ ግን የቃል ኪዳን ነው ሽግግር መንግስቱ፣ የቃል ኪዳን ነው። ህጋዊ ሌጋሊቲው አይደለም ሲመረጡ ማለት ነው። ሁለተኛው ከአንድ ዓመት በፊት የጊዜ ጉዳይ ተነስቷል። ከአንድ ዓመት በፊት ቀርቦ ቢሆን የሚል ነበር የተነሳው። በስርዓቱ ስራዬ ብዬ ነው በዚህ ሰዓት እኔ ኢሹ ያረኩት እና ያወጣሁት። ማለት ቀደም ብዬ ሀሳቡ ነበረኝ፣ ግን ለምን አሁን አረከው? ለምን አሁን ቢወጣ ነው በደንብ ተግባራዊነትም አቺቭ ሊሆን ወይም ደግሞ ውጤታማ ሊሆን ይችላል ብዬ ያሰብኩት። አንደኛ ዋነኛው ምክንያት በዚህ በኩል ከአንድ ዓመት በፊት ስናዘጋጅ በተመሳሳይ ለብልጽግና በዛው እንዲዘጋጅ እንዲመቻች ማዘጋጀት ነው። ስለዚህ በተለያየ መልኩ በደንብ ዝግጁ ሆኖ በእርግጠኝነት 100% የማጭበርበር ወይም ደግሞ ሌላ አይነት ያፈና ስትራቴጂ አውጥቶ የማኮላሸት እድሉ ሰፊ ነው ብዬ አምናለሁ። አሁን ባለው ሁኔታ ግን አንደኛ መራጮች ኦልሬዲ እየተመዘገቡ ነው፣ ግን አስፈላጊ ናቸው፣ መመዝገብ በደንብ አለባቸው። ሁለተኛ
የተመራጮች ኦልሬዲ ተመዝግበው አልቀዋል። በተመራጮች የሚለወጥ ምንም አይነት ነገር የለም። በዋነኛነት ግን ታዛቢዎች ላይ በደንብ እኔ በስድስተኛው ምርጫ ላይ በደንብ ለመከታተል ሞክሬያለሁ። ሙሉ በሙሉ ካድሬ ናቸው ብዬ እኔ አላምንም፣ ወይም ደግሞ በብልጽግና የተመለመሉ ናቸው በደንብ ለማጭበርበር ዝግጁ የሆኑ የብልጽግና ወኪል ናቸው ብዬ በእኔ ግምገማ አላየው። ሙሉ በሙሉ ነው እያልኩ የሆኑ አሉ፣ ግን ነበሩ ደግሞ በቅንነት በስርዓቱ በምርጫ ቦርድ በወጣው ፕላትፎርም ተመዝግበው ተመርጠው የምርጫ ታዛቢ የሆኑ እሱን እድል መጠቀም አሁንም እንችላለን ብዬ አስባለሁ። ሁለተኛ ደግሞ የተለያዩ ፕላትፎርሞችን ማዘጋጀት እንችላለን። በወቅቱ ለሚደረጉ የምርጫ ስራዎች ወይም ደግሞ የኮሮጆ ማጭበርበር እንዳይካሄድ የተለያዩ ፕላትፎርም ማዘጋጀት ይቻላል። እሱ ዲቴይል የሚጠይቅ ስትራቴጂ የተለያየ ዝርዝር ጉዳይ ነው። እሱ ላይ መወያየት እንችላለን። ከአንድ ዓመት በፊት ምንም ጥያቄ የለውም ብልጽግና ይዘጋጃል። እሱንም ታሳቢ ማድረግ ያስፈልጋል። በቂ ነው ብዬ አስባለሁ። አንደኛ እውቅና መስጠት ነው። አሁን እንዳቀረብኩት ለህዝብ አይደለም ያቀረብኩት፣ ለፖለቲካል ኢሊቶች ናቸው። ፖለቲካል ኢሊቶች እውቅና መስጠት ነው ያለባቸው። የሚያስፈልገው መሰረታዊ ነገር እውቅና መስጠት ለሀሳቡ። ከዛ በኋላ የፖለቲካ ፓርቲዎች ደግሞ በዚህ ፕላትፎርም ውስጥ ለህዝብ የሽግግር መንግስት በአንድ ዓመት መመስረት እንደሚፈልጉ እና እንደሚያዘጋጁ ምቹ የሆነ ምርጫ እንደሚያዘጋጁ በአንድ ዓመት ውስጥ መግለጽ። መቼም በእንደዚህ አይነት ሁኔታ ውስጥ አጣብቂኝ ያለ ማህበረሰብ አማራጭ እድል ከሰጠነው አይነቃቃም ብዬ አላስብም። በደንብ ባርጎ ምርጫው ላይ ይሳተፋል ብዬ አስባለሁ። በቂ ነው። ምርጫው ላይ መሳተፍ የሚችልበት ማህበረሰብ ማነቃቃት አሁን ባለው በቀሪ ጊዜ ውስጥ ማሳካት ይቻላል። ምርጫው እንኳን የመራጮች ቀን ቢዘጋም ከዛ በኋላም እድሎች አሉን። ምክንያቱም ማህበረሰቡን አስተባብረን ድጋሚ ምርጫ ምዝገባ እንዲካሄድ ማስቻል እንችላለን ብዬ አስባለሁ። የኮሚቴ አወቃቀር ኮሚቴዎችን አዋቅሮ ማሳካት አይቻልም። እንዳልኩት ኮሚቴዎች ሚናቸው የማገዝ የማስተባበር ዋናኛው ሚናው አንደኛ የፖለቲካ ፓርቲዎች ነው። ሁለተኛው ደግሞ የማህበረሰቡ የህዝቡ። ይሄንን ፖቴንሻል በማህበረሰቡ ንቁ ተሳትፎ እንዲያደርግ በፓርቲዎችም እንደዚህ አይነት ተመሳሳይ ንቁ ተሳትፎ የሚያደርጉበትን ምቹ ሁኔታ ማገዝ ነው የሽምግልና ወይም ደግሞ የኮሚቴዎቹ ስራ። ኮሚቴው ፓወር የለውም፣ ስልጣንም የለውም። ምቹ ሁኔታዎችን መደላደል ነው በዋነኛነት የሚሰራው። ምናልባት መሀል ላይም ገና እንደተፈጠረ ሊታሰርም ይችላል ይሄ ስብስብ ኮሚቴ ወይም የሽምግልና ኮሚቴው። አሁን ባለው ሁኔታ ራሱ አንድ ፓርቲ ወይም ደግሞ የትብብር ለኢትዮጵያ ሊሆን ይችላል። አሁንም ድጋሚ ማነሳው ምሳሌ ይሄ ፓርቲ አሁንም ሽግግር መንግስት በአንድ ዓመት ውስጥ አድርጌ ምርጫ ድጋሚ በአንድ ዓመት ውስጥ አደርጋለሁ ብሎ ሌላውም እንደ ጋሻሬ ሌሎቹም ተጽዕኖ ሊፈጥሩ የሚችሉ ሰዎች በአዲስ አበባ ውስጥ መነቃቃትን ቢፈጥሩ በደንብ ማህበረሰቡ የመምረጥ እድል አለው። በወቅቱ ደግሞ ምርጫው እንዳይጭበረበር በምርጫ ጊዜ ላይ እሱን ደግሞ ጠንካራ የሆነ በደንብ የታቀደ እቅድ ታቅዶ መፈጸም ከቻለ ማሳካት ይቻላል። ሌላው የመታወቂያና ነባር ወይም ደግሞ የአዲስ አበባ ነዋሪዎች የመበተን ሁኔታ አለ የሚል ተነስቷል። የመታወቂያው ጉዳይ ይኖራል፣ ምንም ጥያቄ የለም። አይኖርም ብዬ በምንም ተአምር ልከራከር አልችልም። ግን ምን ያህል የምርጫውን ሁኔታ የመቀየር አቅም አላቸው ነው። ምክንያቱም አሁን እያነሳን ያለነው ሙሉ በሙሉ የአዲስ አበባ ማህበረሰብ በንቃት መሳተፍ የሚችልበትን ሁኔታ ካመቻቸን ምን ያህል ነው ደግሞ መታወቂያ ኖሮት የምርጫውን ውጤት ሊቀየር የሚችልበት እድል አለው? በኔ እይታ በኔ ግምገማ የለው። እውነት ነው ብዙ መታወቂያዎች ታድለዋል። ግን ደግሞ የአዲስ አበባ ማህበረሰብ ውጤት ሊያስቀየር የሚችል ነው ብዬ አላምንም። ምንም ጥያቄ የለም። የሚዳከምበት እንደዚህ የተቀዛቀዘ
የምርጫ ተሳትፎ ካለ በተመሳሳይ እንደዚሁ ጎልቶ ያኛው ሊወጣ ይችላል። ምንም ጥያቄ የለም። ግን በንቃት መሳተፍ ከቻለን ያንን መቀልበስ እንችላለን። በደንብ ማምንበት ነው። ማህበረሰቡ ተበትኗል። አዎ ተበትኗል። ግን ሙሉ በሙሉ አይደለም። የተበተነ ማህበረሰብ አለ። ልክ ካዛንቺስ፣ 4 ኪሎ፣ ፒያሳ የመሳሰሉትን ሙሉ በሙሉ ተነቅለው እንግዲህ ተፈናቅለናል። ያ የራሱ ክርክርም እኔ እስካሁን ለምን እንደማያነሱት ራሱ አይገባኝም። ሚዲያዎችም የፖለቲካ ፓርቲዎችም ስቲል እየተነሳ አላይም ሲነሳ በዚህ ጉዳይ ላይ። ምክንያቱም አሁን ለምሳሌ ካዛንቺስ ላይ ያለው ውክልና ለአዲስ አበባ ምክር ቤት የነበረው ውክልና ስቲል አለ ካዛንቺስ ላይ፣ ግን ማህበረሰቡ የለም። አሁን አራብሳ ሌሎች ቦታ ላይ ደግሞ ተፈናቅሎ የሄደበት ማህበረሰቡ በደንብ ደግሞ በስፋት ከተለያዩ ቦታዎች ተፈናቅሎ የሰፈረበትና ኳንቲቲው የጨመረበት ህዝብ ብዛት ያለበት ቦታ ላይ ደግሞ በፊት የነበረው በዚህ ደረጃ ሳይጨምር የነበረው ኮታ ተመሳሳይ። የኮታ ጉዳይም ኢሹ ሊሆን ይገባል። ያ መስተካከል መቻል አለበት። ምክንያቱም እንደ ማህበረሰቡ ብዛት ስለሆነ ማለት ነው። በህዝብ ተወካዮች ምክር ቤት እንግዲህ እስከማውቀው ድረስ 100,000 ሰው ለአንድ ተወካይ ነው። በተመሳሳይ የአዲስ አበባ ምክር ቤትም የራሱ ኮታ አለው። ያን ኮታ ማስተካከል ይጠበቅብናል ብዬ አስባለሁ። ማስተካከል ይቻላል አሁንም። ግን አሁንም ቢሆን ባይስተካከልም አሁን ባለው እንኳን ቢቀጥል የአዲስ አበባን ምርጫ የማሸነፍ እድል ይጎዳል ብዬ አላስብም። ማለት ኢፌክት አለው፣ ግን የመለወጥ እድሉ ያነሰ ነው። ሙሉ በሙሉ አቅማችንን መጠቀም ከቻልን አይ ቲንክ ይሄ ነው የኔ መልስ። በዋነኛነት ድጋሚ ግን ካውንተር የማደርገው የኮሚቴዎቹ ጉዳይ ላይ ወይም ደግሞ የምቹ ሁኔታ የለም እነዚህ የማስተባበሩ ውጤታማ ስራዎች ለመስራት አፈናው አለ። በተመሳሳይ ጋሽ ያሬድ ባነሳው ሀሳብ ላይ የህዝባዊ እምቢተኝነት ማን ያስተባብረው? መቼም ከውጪ በማስተባበር ሊሰራ የሚችል ነገር ይሆናል ብዬ አላስብም። እዚሁ ላይ ያለ መስዋዕትነት ተከፍሎ ሊያስተባብር የሚችል አካል ሊኖር ይገባል። ማለት ሁሉም ነገር ምቹ ሁኔታ ኖሮ አይደለም የሚደረጉት። ፖለቲካ ፓርቲ ያቋቋሙት ምቹ ሁኔታ ኖሮ አይደለም፣ ግን ባሉት ሁኔታ ውስጥ ታግለው አልፈው መውደቅ እና መነሳት ኖሮ በዛ ቻሌንጅ ውስጥ ማለፍ መቻል ነው። ህዝባዊ እምቢተኝነቱን ባለው ኦፖርቹኒቲ ሌቭል የዚህን አሁን ያለውን በምርጫ የሽግግር መንግስት መመስረት ብናየው በጣም የተራራቁ ናቸው። በጣም የህዝባዊ እምቢተኝነቱ ብዙ መስዋዕትነት፣ ብዙ ቻሌንጅ፣ በጣም ረጅም ጊዜ የሚወስድ ነው። ይሄኛውን ስናየው ከፓወር አንጻር እንኳን እንደው አንድ ነጥለን እንየው። ከፓወር አንጻር ለምሳሌ ህዝባዊ እምቢተኝነት ሙሉ በሙሉ ምንድነው ያለው ህዝብ ያለው ፓወር እምቢ ማለት አይደል? ጥያቄ የሚያቀርበውን በመንግስት በኩል የፖሊሲዎችን የህጎችን እምቢተኝነት መፍጠር ነው በተለያዩ ቱልሶች። የምርጫው ጋር ኒድ አንድ መራጭ ነው ህዝብ፣ ፓወር አለ። ሁለተኛ ምናልባት አንድ ነገር አብረህ እንድትመልስልኝ ሪዮት ጣልቃ መግባት እችላለሁ? እሱ ነው የተሻለ። ሄኖክ እስቲ እንደው አንድ ጥያቄ ደግሞ አብረህ ብትመልስልኝ እንደሆነ ግልጽ እንዲሆንልኝ። ኦኬ እንበልና በጣም በምርጫው ታግለው የተወሰኑ ሰዎች የአዲስ አበባ ምክር ቤት ሙሉን መቆጣጠር ቻሉ እንበል፣ አንተ አሲዩም ባረከው መንገድ። ከዛ የተቆጣጠሩትን ምክር ቤት መልሰው ምን እንዲያደርግላቸው ነው የሽግግር አስተዳደር የሚያቋቁሙት? የሽግግር አስተዳደር የሚቋቋመው እኮ በአንድ ሀገር ከአንድ ስርዓት ለጊዜው አፍርሰህ ወደ ሌላ አዲስ መንግስታዊ ስርዓት ለመምጣት የመሸጋገሪያ ድልድይ ነው። ምርጫ አድርገህ በምርጫ የአዲስ አበባ ምክር ቤት መቆጣጠር ከተቻለ የተወሰነ የዲሞክራሲያዊ ምህዳር አለ ማለት። ስለዚህ ምክር ቤት ከተቆጣጠርክ በኋላ የመወሰን ስልጣን ከያዝክ በኋላ ከዛ ደግሞ መልሰህ ያንን ስልጣን ለማጣት ነው ምን ለማድረግ ነው
ሽግግር አስተዳደር እንዲቋቋም የፈለከው ጽሁፍ ላይ እሱ ስለማይመለስ የሚቀጥለው መልሴን ይዤ እንድመጣ እስቲ ይህንንም ንገረን። ምን ለማድረግ ነው? ለምን ምክር ቤት ከያዝክ ታዲያ አዲስ አበባን አርፋ አታስተዳድርም? ለምን ሽግግር ውስጥ ትገባለህ? እሺ ጽሁፌ ላይ መልሼዋለሁ። እሱንም በነገራችን ላይ ይሄ ኢሹ ሊነሳ እንደሚችል በደንብ ካየው፣ አንደኛ አሁን ያሉት ፓርቲዎች በአደረጃጀት፣ በፋይናንስ፣ በሰው ኃይል ጠንካራ አይደሉም ወይም ደግሞ ብቁ አይደሉም። አሁን ላለው የፖለቲካ ትግል ብቁ አይደለም። ይሄ ደግሞ እንዲሆን ዋነኛ ሚና እና ትልቁን ድርሻ የሚወስደው የብልጽግና አፈና። ይሄ በሌለበት ማለትም ብቁ የሆነ ፓርቲ በሌለበት ነው አሁን የሽግግር መንግስት ወይም ደግሞ ህዝቡ ለመምረጥ ፍላጎት የሚያሳይበት ዋነኛ ብቸኛ ምክንያት ድጋሚ የሽግግር መንግስት አድርጌ ድጋሚ ምርጫ አካሄዳለሁ ካሉ ብቻ ነው። ምክንያቱም አሁን ባለው የፖለቲካ መዋቅር ውስጥ ብቁ ነኝ የሚል ካለ ይምጣ ማለት እንግዲህ ያለ አይመስለኝም። ስለዚህ የምትመርጡኝ የሽግግር መንግስት እንዳቋቁምላችሁ ነው ብሎ ነው መቀስቀስ ያለበት ነው እያልከኝ ነው? በትክክል አዲስ አበባ ላይ በትክክል ኦኬ። አዲስ አበባ ላይ የሽግግር መንግስት የሚያቋቁመው ምን ሊያመጣ ነው የኔ ጥያቄ። የጠቅላላ ሀገሪቷ ባለችበት ሁኔታ ይሄንንም አብረህ እንድትመልሰው። የሽግግር መንግስት ምናልባት ይሄኛው ጉዳይ ከተነሳ ከመለስክ አይቀር ልጨምርበት። እንደ ቀብድ አይነት ነገር ነው እንደገባኝ እንዲመረጡ ወደ ሽግግር እንሄዳለን ከአንድ ዓመት በኋላ የሚለውን ነገር ቃል መግባት አይነት ነገር እንደው ቢሆን እንኳን ከዛ በኋላ ምንድን ነው የሚይዛቸው ተፈጻሚ ለማድረግ ቢቻል እንኳን የሚለውን እሱንም አብረህ። እሺ እንደተባለው የሽግግር መንግስት ብለው ነው የሚገቡት። ምን ይይዛቸዋል? ምንም ጥያቄ የለውም። ምንም አይዛቸውም ርዕዮት። ምክንያቱም እንዳልኩት የህጋዊ ጉዳይ ወይም ሌጋሊቲ ውስጥ ገብተው አይደለም፣ ቃል ኪዳን ነው የሚገቡት ለማህበረሰቡ። ያን ቃል ኪዳናቸውን ሽረው ህዝብ ሊክዱ ይችላሉ፣ ግን ክደውም ይጠቅማሉ። ከብልጽግና 10 እጥፍ ይሻላሉ አሁን ያሉት። ለምን በሉኝ። አንድ አዲስ አበባ ላይ ታርጌት የሆነ አላማ ኖሯቸው የመምጣት እድላቸው ያነሰ ነው። አንድ ሁለተኛ በግለሰቦች ስብስብ ይምጡም የተባለ ሀሳቡ በፓርቲ ደረጃ የሚመጣ አጀንዳ ይኖራል። ይህንንም የመቀነስ እድል ይኖረዋል ብዬ አስባለሁ። ሁለተኛ ቢያንስ በብልጽግና ሌቭል አፈና ይኖራል ተብሎ አይገመትም ብዬ አስባለሁ። ለምን በሉኝ። ድጋሚ ምርጫ ሳይካሄዱ ብልጽግና ነው የሚመጣው። ድጋሚ መወዳደሩ አይቀርም። ለራሳቸው መጠናከራቸው አይቀርም። ሌሎችም ፓርቲዎች መቋቋምና የነበሩትም ፓርቲዎች የሚጠናከሩበትን እድል በዛች 5 ዓመት እንዲያው 1 ዓመት እንኳን የሽግግር መንግስት አላካሄድም 5 ዓመቱንም መገዛለሁ ቢሉ ወይም አስተዳድራለሁ ቢሉ በዛ 5 ዓመት ውስጥ የተወሰነ የመደራጃ የተወሰነ የማህበረሰቡን እድል የሚፈጥር ኦፖርቹኒቲ ይፈጠራል ማለት ነው። የ5 ዓመት ለአዲስ አበባም ለኢትዮጵያም እንዴት ነው እንደ ጥሩ ኦፖርቹኒቲ እድል መፍጠሪያ ምህዳርን ያመቻቻል ብዬ አስባለሁ። ዋናው ዓላማ ይሄ ነው። የሌጋሊቲ ጉዳይ ምንም የለውም። የጋሽ ያሬድ ይቅርታ ድጋሚ ጠይቀኝ ጥያቄ ይሄን ረሳሁት። አይ ኦልሬዲ ከሰጠኸው መልስ እኔ እንትኑ የኔንም ጥያቄ በተወሰነ ደረጃ እንትን ስላረከው ወደሚቀጥለው እንትን እኔ ምናልባት በጠቅላላ ባነሳቸው ጉዳዮች ላይ እና ርዕዮት ለእኔ የምታቀርበው ጥያቄ ካለ መልስ ማብራሪያ መስጠት እችላለሁኝ። ምክንያቱም በጣም አሁን ደግሞ የበለጠ ስታብራራው ድቡልቡል ያለ እኳ እንትን የሆነው እጅና እግር ምንም እጅና እግር የሌለው ለአፈጻጸምም ምንም አይነት መሬት ላይ ያለውን ሁኔታ ታሳቢ ያላደረገ ግን እንዳልኩ ጋሽ ያሬድ ይቅርታ ስላቋረጥኩ። እሺ ፕሊዝ ኤኒታይም ማቋረጥ ትችላለህ።
እጅግር የሌለው ምንድን ነው? አሁን ለምሳሌ ልመጣ ነው እሱን ላብራራ ዝርዝር አድርገው ይሻላል ለመከራከር የሚል በዛው እጅን ሀገር የሌለውን ስታብራራ ይችልም በመጀመሪያ ደረጃ ያሬዶ አብረህ እንድታብራራው ልጨምርልህ። እኔም ቅድም ያልከው ከ1 ዓመት በፊት ቀርቦ ቢሆን ኖሮ ክፍተቶች ቢኖሩበትም የተሻለ ይሆን ነበር ብለሃል እና በምን መልኩ ነው ያለውን ሁኔታ የሚለውጠው ከ1 ዓመት በፊት መሆኑ የሚለው እና ቅድም ደግሞ መታወቂያ ማደልን በተመለከተ የሰጠው አስተያየት ነበረ። ያ በኋላ ላይ ባልደራስ የገባችው ሰናይት እና ባልደራስ ያቀርቡት የነበረው መረጃ አለ። ከዛ ሌላ ምናልባት የተረጋገጠ የሚል ስለተጠቀምክ በምን አይነት አካላት የወጣ የተረጋገጠ መረጃ አለ? የዛን ጊዜውን ነው ወይስ ደግሞ ከዛ በኋላ እሱን ነገር የበለጠ እንድታብራራው። ታንክ ዩ። ምንድነው? ኦኬ መጀመሪያ ወደ ዋናው ጽሁፍ ወደ ዋናው ትኩረት ለምጣ። ለዚህ እዚህኛው ላይ እንትን አደርጋለሁ። አንዱ ትልቁ ችግር የዚህ ሀሳብ እና የዚህ ጽሁፍ ችግር በይሆናል የምኞት የቢሆን ምኞት ላይ የተመሰረቱ አሳምሽኖች ናቸው እንጂ መሬት ላይ ካለው ተጨባጭ ሁኔታ ጋር ቅድም ያልኳቸው ቁልፍ ነገሮች እንዳሉ ሆነው ለምሳሌ እዛው ጽሁፍ ላይ የፖለቲካ ፓርቲዎቹ ደካሞች ናቸው፣ ህዝብን የሚወክል ጠንካራ እንትን የለም፣ አቋም የላቸውም፣ እንደዚህ የላቸውም ብሎ ያሉትን ከብልጽግናም ውጭ ያሉትን ተፎካካሪ ኃይሎች እርባና ቢሶች ናቸው፣ ለዚህ የሚመጥኑ አይደሉም። ግን ስቲል ደግሞ እነሱ ላይ ነው ያረፈው ይሄ ህልም። ከነሱ ውስጥ እነሱም ደግሞ አሁን ለዚህ ጉዳይ የሚመረጡት ሰዎች ምርጫ ውስጥ ሲገቡ የሽግግር መንግስት ከ1 ዓመት ጊዜ ውስጥ ስለምናቋቁም ለዛ ብለህ አምነህ ምረጠን ተብሎ ምርጫ ውስጥ መግባት ሌላው በጣም አደገኛ የሆነ ሪስክ። ምርጫ ውስጥ በኢትዮጵያ ህግ ምርጫ ውስጥ ሰዎች የሚገቡት በተመረጡበት ጊዜ ውስጥ እንዲያስተዳድሩ ነው። በመንግስት መዋቅር ውስጥ ሆነህ አንድን የሀገሪቷን ክፍል ብቻ ነጥዬ የሽግግር መንግስት አደርጋለሁ ማለት ህገወጥ እርምጃ ነው። ቅድም በህግ የተከለከለ አይደለም ያልከው ልክ አይደለም። ህገ መንግስቱን የሚጥስ በህገ መንግስቱ መሰረት በየትኛውም የሀገሪቷ ክልል ውስጥ የክልሎችም ምክር ቤት አንዴ ከተቋቋመ በኋላ የ5 ዓመት ጊዜውን ጨርሶ ነው ምክር ቤት የሚቀየረው። አንድ ምክር ቤት ተነስቶ ያለ ፌዴራል መንግስቱ ጎአሄድ አስቸኳይ ሁኔታዎች ሲፈጠሩ የክልል ውስጥ የተለየ ለአስቸኳይ ጊዜ አዋጅን ሊያሳውጁ የሚችሉ ምክር ቤቱን ሙሉ በሙሉ ሊያፈርሱ የሚችሉ ምክንያቶች ሲኖሩ፣ ለምሳሌ ምርጫ በተካሄደ ዓመትን ባልሞላ ጊዜ ውስጥ የፌዴራል መንግስቱ ስለሆነ አሁን አዲስ አበባ ተጠሪነቷ ለፌዴራል መንግስቱ ነው። ምክር ቤቱን ጠቅላይ ሚኒስትሩ ቢያፈርሰው የመተኪያ ምርጫ ሊካሄድ ይችላል። በመንግስት መዋቅር ውስጥ ተሆኖ ራሱ ምክር ቤቱ በ1 ዓመት ውስጥ እንደሱ አይነት ስልጣን አልተሰጠውማ። እሱ ስልጣን ከየት ነው የሚመነጨው ነው የኔ ጥያቄ። አየህ ምክር ቤት ነው የምክር ቤቱ ስልጣን የምክር ቤቱ ስልጣን ተዘርዝሮ ተቀምጧል። የምክር ቤቱ የአዲስ አበባ ምክር ቤት ስልጣን በምክር ቤቱ አዋጅ የተቋቋመበት አዋጅ ስር ተዘርዝሯል። በፈለገ ጊዜ ምክር ቤቱን አፍርሶ አዲስ ምርጫ ወይም የሽግግር መንግስት በተለይ ያደርጋል የሚል መብት ለዛ ምክር ቤት አልተሰጠውም። የለም እንደሱ አይነት አንቀጽ ካለ አምጣልኝ። ሚስኮት እንዳሉ የሽግግር መንግስት ይመሰረታል እያልኩ አይደለም እያልኩ ያለሁት። እኔ እያልኩ ያለሁት የተመረጠው አካል ራሱ ለምሳሌ አንድ ፓርቲ ቢመረጥ ወይም የቅንጅት ስብስብ ቢመረጥ የሽግግር መንግስት አይነት ሚና ይኖረዋል ነው ማለት። ግን የሚመረጠው ለ5 ዓመት ነው እንጂ ለ1 ዓመት አይደለም። ስለዚህ ለ1 ዓመት ተብሎ ያልተመረጠ ምክር ቤት እኔ ለ1 ዓመት ብቻ ነው ማገለግላችሁ ከዛ በኋላ ሽግግር ይኖራል ማለት አይችልም። እሱ ህገወጥ ነው እኮ የምልህ። ከ1 ዓመት በኋላ ድጋሚ ምርጫ ነው የሚካሄደው፣ ሽግግር አይደለም እያልካል። 1 ዓመቷን ሽግግር አይቻልማ። ምን ያግዷል? የትኛው ህግ ያግዷል? ይሄ ህግ በልኝ እኮ እያልኩ እኮ ነው። በህገ መንግስቱም በሀገሪቷ የምርጫ ህግ
የሀገሪቷ የምርጫ ህግ አላት አይደለም? የብሔራዊ ምርጫ ቦርድ አዋጅ፣ የፓርቲዎች መቋቋሚያ አዋጅ፣ የህገ መንግስቱ፣ የክልሎች ምክር ቤት፣ የአዲስ አበባ መስተዳደር ምክር ቤት፣ የሀገሪቷ የፌዴሬሽን ምክር ቤት፣ የፓርላማ ምርጫ የሚካሄደው በ5 ዓመት ውስጥ ነው። የሚመረጡት ምክር ቤቶች አንዴ ይመረጣሉ፣ ለ5 ዓመት ያገለግላሉ። በ5 ዓመት በላይ እንዳይሆን ነው ገደብ ነው ይሄ። ከ5 ዓመት በታች ምርጫ የፖለቲካ ፓርቲ አንዱ ጥሩ ነገር ይሄ ተከለከለ የሚሆነው ለመሰለ ምርጫ የአንድ ክልል ምክር ቤት እንደፈለገ ተነስቶ በየአመቱ በየ2 ዓመቱ ሊያደርገው የሚችለው ነገር አይደለም። ምክንያቱም ምርጫ ኮስቲ ነው፣ በጣም ከፍተኛ የሆነ ገንዘብ የሚያወጣ ብዙ ስራዎችን መደበኛ የመንግስት ስራዎችን የሚያስተጓጉል በምርጫ ቦርድ እኮ ነው ምርጫ የሚካሄደው። ምክር ቤቱ ዝም ብሎ ከ1 ዓመት በኋላ ምርጫ ሊያካሄድ አይችልም። ኢትዮጵያ ውስጥ ምርጫ የማካሄድ ስልጣን የተሰጠው ብሔራዊ ምርጫ ቦርድ። ጠቀስልኛ አሁን እኮ አልጠቀስክልኝ። አሁን ጠቅላላ የፌዴራል መንግስቱ የህገ መንግስቱ ነው እያልከኝ አንቀጽ ነው የምትፈልገው? ይኸውልህ የህገ መንግስቱ ላይ በሀገሪቷ ውስጥ የክልሎች ምክር ቤትና የፌዴራሉ የፌዴሬሽን ምክር ቤትና የፓርላማ ምክር ቤት ምርጫ በ5 ዓመት አንዴ ይካሄዳል ነው የሚለው። ገደብ ነው። በ5 ዓመት በላይ ስለማይቻል በ5 ዓመት በታች ተነስተ መንግስት ልለውጥ ወይም ምርጫ ላካሄድ ማለት አትችልም። የእሱማ የነሱ መብት ነው። እስከ 5 ምርጫው ራሱ ምንድነው የሚባለው? ለ5 ዓመት የሚያገለግሉ ናቸው አይደለ? አዎ that means በቃ የህገ መንግስቱን ሙሉ በሙሉ ነው ተተርጉሞ ለምርጫው እየተካሄደ ማለት ለ5 ዓመት በላይ አይችሉም ማለት። እሱን ደግሞ ለማስፈጸም ተብሎ የወጣው የብሔራዊ ምርጫ ቦርድ የተዋቀረበት ህግ አለ፣ የምርጫ ህግ። እሱ ደግሞ በግልጽ እሱም ላይ የሚያደነግገው በሀገሪቷ ውስጥ የክልሎች፣ የወረዳ፣ የምክር ቤቶች በምርጫ ቦርድ የሚፈጸሙ ምርጫዎች በየትኞቹ የጊዜ ፔሪዮዶች ውስጥ እንደሚካሄዱ አሁን አንቀጹን ህጉ አዋጁ አጠገቤ ስለሌለ ነው መቼ እንደሚካሄዱ ይደነጋል እና በማን እንደሚካሄዱ። ምርጫ ሊያውም የአዲስ አበባ ምክር ቤት እኮ ማለት ትልቁ ስልጣን ነው። ከፌዴሬሽን እና ከፓርላማ ቀጥሎ ካሉ ስልጣኖች ውስጥ የክልል ምክር ቤቶች ስልጣን ትልቁ ስልጣን ነው በሀገሪቷ ውስጥ። ያንን ምርጫ የማካሄድ ሙሉ ስልጣንና መብት ያለው ምርጫ ቦርድ ብቻ ነው። ምርጫ ቦርድ ደግሞ እነዚህ ምርጫዎች የሚካሄዱባቸውን ጊዜያቶች ገድቧል፣ አስቀምጧል። ከዛ ውጪ የአንድ ከተማ ምክር ቤት ተነስቶ ከምርጫ ቦርድ ምርጫ እንዲያካሂድ በህገ መንግስቱና በምርጫ ህጉ ከተሰጡት ጊዜዎች ውጪ ተነስቶ በየአመቱ በየ2 ዓመቱ ወይ በፈለገው ጊዜ ምርጫ አካሄዳለሁ ማለት አይችልም። ይሄ ግልጽ ድንጋጌ ነው። ጋሻሪ እዚህ ላይ በደንብ ልዩነት አለ። አንድ ገደብ ነው ያስቀመጠው ህገ መንግስቱም ሆነ ሌሎች ህጎችን እንዳይዘሉ ከተመረጡት ጊዜ ገደብ በላይ አይደለም። ገደብ እሱ ላይ ነው የተሳሳተው። ምርጫ ቀላል ነው እኮ እንዲሁም ምርጫ ቀላል ነው። ለክልል ምክር ቤቶች የተሰጠው ስልጣን እኮ የመገንጠል መብትን እኮ ለምክር ቤቶች ነው። በምክር ቤት ከተወሰነ ለምሳሌ ህዝበ ውሳኔ ይደረጋል። ይሄን ያህል በዚህ ደረጃ የተሰጣቸው ስልጣን የመገንጠል ጉዳይ ምክር ቤቱ ከወሰነ ከዛ በኋላ ህዝበ ውሳኔ ነው የሚጠበቅበት። በዚህ ደረጃ የተሰጠውን ስልጣን ምርጫ ድጋሚ አያካሄድም የሚል አንድም ህጋዊ መሰረት የለውም፣ መጥቀስም አይቻልም። በዚህ መከራከር እንግዲህ አሁን የግድ አንቀጽ ጥቀስልኝ ስላልከኝ ወደ ህገ መንግስቱ አንቀጾች ህገ መንግስቱ መልሼ ስፔሲፊክ አንቀጽ ልጠቅስልህ እያየው ነው። የእሱ ችግር የለውም እመጣለሁኝ። ግን 5 ዓመት የተባለው ወደ ታች ወደ ላይ እማይል ነው። በነገራችን ላይ ከ5 ዓመት በኋላ ድረስ እኔ ማቀው የላይኛው ነው። የታችኛውን ጋሻሪ ዛሬ ነው ማቀው። ሪዮት እንግዲህ የምታውቂ ካለ ወደ ታች የተከለከለ ካለ አላውቅም። እንዲሁም አማራጭ ሁለተኛ አማራጭ አለ። ለምሳሌ ልደቱ በደንብ በተደጋጋሚ ያነሷል። ራሱ ህዝቡ ራሱ የድምፅ መንሳት በተመረጠበት ቦታ ላይ አይ ቲንክ የተወሰነ ቁጥር አለ ፒቲሽን ተፈርሞ ለምርጫ ቦርድ ቢገባ በዛ ክልል ውስጥ የተመረጠው እጩ በደንብ
በህዝብ ፒቲሽን ሪዛይን እንዲያደርግ ወይም ደግሞ እጩነቱን እንዲያጣ ዛት ሚንስ ምርጫ መደረግ ድጋሚ አይደለም አይደል? እሱ እንትኑ ሊነሳ ይችላል። በአዲስ አበባ በሙሉ ምክር ቤት ያሉትን ግለሰቦች በተመሳሳይ አሁን ለምሳሌ እንደዚህ አይነት ፕላትፎርሞችን ለመተግበር ምቹ ሁኔታ ቢፈጠር የአዲስ አበባ ህዝብ እንዳለ ፒቲሽን ፈርሞ የአዲስ አበባ ምክር ቤት ይፍረስ ቢል ድጋሚ ላይ ከሄድ ነው እኮ እሱ ሌላ ሁኔታ ነው ይችላል። ይሄ ህጋዊ መሰረት አለው። ይሄ ህጋዊ መሰረት ካለው ማለት የተጻፈ ማለት ነው። አሁን ደግሞ በህዝብ የተመረጠ ነው። በስርዓቱ በህጋዊ መልኩ እውቅና አግኝቶ በምርጫ ያለፈን የህዝብ እውቅና ያለው የህዝብ ውክልና ያለው ምክር ቤት የወሰነን ውሳኔ አይችልም ማለት ይጋጭ። ኦኬ እኔ አሁን ዋናው ነገር አንቀጹን ከትንሽ ደቂቃ በኋላ እየተወያየን ህገ መንግስቱን እያገለበጥኩ በዚህኛው ሎጂክ መሰረታዊ ነገር ላመጣልህ የምችለው ነገር ወደ ዋናው ወደ አንተ ጽሁፍ በመጀመሪያ ደረጃ አሁን ዛሬ ባለው ተጨባጭ ሁኔታ የአዲስ አበባ ምክር ቤት ሙሉ በሙሉ አይደለም ሩቡን ከመንግስት ጎአሄድ ከተሰጣቸው ኃይሎች ውጪ ማሸነፍ የሚቻልበት የምርጫ 97 ሁኔታ በጣም እዛ ላይ ጠቅሰዋል ጽሁፍ ላይ የተለየ ነበር። በየመንደሩ ቅስቀሳ ይደረግ ነበረ። ምሁራኖች ሀሳባቸውን የሚያቀርቡበት የአዲስ አበባ ህዝብ በጣም እንዲነቃቃ የተደረገበት በምርጫ ላይ ተስፋ ያደረገበት ወቅት ነበር። አሁን ደግሞ ያለንበት ሁኔታ ሰው በምርጫ ላይ ተስፋ ቆርጦ ጠንካራ ኃይሎች ለውድድር የማይቀርቡበት የአገዛዝ ስርዓቱ ደግሞ የኮንስቲትዩዌንሲውን የህዝቡን ሁኔታ በመበታተንም ከክልሎች ሰዎችን አምጥቶ ኢንፊልትሬት አድርጎ አዳዲስ የከተማ ነዋሪዎች መታወቂያ ያገኙ ሰዎች ቅድም ሪዮት ላነሳሽውም ጥያቄ በራሱ በመንግስት ሪፖርት ጭምር አዲስ አበባ ላይ ለተከፈቱ የተለያዩ የኦሮሚያ ክልል ተቋማት ቁጥራቸው በሺዎች የሚቆጠሩ ብዙ ሰዎች መምህራን የኮንዶሚኒየም ቤቶች ተሰጥቷቸው ይሄ በይፋ በዜና የተነገረ የአዲስ አበባ ነዋሪ እንዲሆኑ ተደርገዋል። ከክልል ሙቭ ተደርገው መጥተው የኮንዶሚኒየም ቤቶችን በተለይ አዳዲስ አወቃቀር አብዛኛው የከተማው ቦታ ላይ በብዙ መንገድ ሰዎች በፍልሰት መንግስት በእቅድ በሰራው ፍልሰት ብዙ ሰዎች ከኦሮሚያ ክልል ወደ አዲስ አበባ መጥተው ሴትል እንዲያደርጉ ከ2 ዓመት በፊት 3 ዓመት በፊት ነው ይሄ ፕሮጀክት የተሰራው። አላማውም የነበረው የሚቀጥለው ምርጫ በአዲስ አበባ ነዋሪዎች የአገዛዝ ስርዓቱ የሚገጥሙትን ሬዚስታንሶች ኒውትራላይዝ ማድረግ እና ከቻለም ወደ ዜሮ ማውረድ እና ሰውን ዲሞራላይዝ አድርጎም ምንም ብሎ እዚህ ምርጫ ላይ እና አንደኛ ነገር ከ1 ዓመት በኋላ የሽግግር የምርጫ አካሄዳለሁ ብሎ ካምፔን አድርጎ ምርጫ ውስጥ መግባት የመጀመሪያው የፖለቲካ ሱሳይድ ነው የሚሆነው። ሁለተኛ ነገር አስረዳለሁኝ። ሁለተኛ ነገር እንደ ኢትዮጵያ ባለ በጣም ከፍተኛ የኢኮኖሚ ችግር ድህነት ባለበት ሀገር ውስጥ የምክር ቤት የአንድ ምክር ቤት ምርጫ ራሱ በሚሊዮን ብርና እሱም ደግሞ በነገራችን ላይ አንዱ ሄኖክ ያላየው ነገር ኢትዮጵያ ውስጥ የምክር ቤት ምርጫዎች ሳይቀሩ የሚበጀቱት በኢንተርናሽናል ኮሚኒቲው ድጋፍ ነው እና ያንን ብር ሬዝ ማድረግ ራሱ ኢትዮጵያ አሁን ባለችበት አቅም ምርጫ ድጋሚ በዚህ 1 ዓመት ውስጥ ማድረጉ ሌላው ጣጣ ነው። ሶስተኛው የአገዛዝ ስርዓቱን ሚና ሮል ምን እንደሆነ ጽሁፍ ውስጥ ምንም አላስቀመጥክም። ይሄ ሁሉ ድራማ ሲሰራ ቁጭ ብሎ ያያል ማለት ነው። ተቃራኒ ነው የሚሆነው። እሱ ምንም ጥያቄ የለው እና የአገዛዝ ስርዓቱ ለሱ ዝግጁ መሆን ነው። እሱ እኮ ነው የአገዛዝ ስርዓቱ አንደኛ የመጀመሪያው እንቅፋት እንዲህ ያለ ህልም እውን እንዳይደረግ መጀመሪያ የሚያደርገው እንዲህ ያሉ ካምፔኖች ገና ሲጀመሩ ራሱ ካውንተር አታኩ ሌላ ነው። ከአሁኑ በምርጫ የሚመረጥን መንግስታዊ እንትን ለማፍረስ ምናምን የሚሉ ነገሮች ይኖሩታል። ሁለተኛው የምክር ቤት ውስጥ ሰዎች እንዳይገቡ የሚችሉትን ያህል ስራ በእነሱ በኩል እንደውም ዜሮ ሙሉ በሙሉ ዜሮ እንዲያጣ ተቃዋሚው የሚችሉትን ጥረት ሁሉ ከማጭበርበር አንስቶ በማናቸውም ነገር ያደርጋሉ። ይሄ ታዛቢ ምናምን ያልከው ታዛቢ ከመታዘብ ያለፈ የምርጫ መጭበርበር አስቆሞ ማያቅም
በኋላም ትዝብቱን ሪፖርት ያደርጋል እንጂ ምንም ሊያደርግ አይችልም። ተጭበርብሮ አይደለም ቢል ኢትዮጵያ ውስጥ ውጤት አይቀየርም። በ97 ያየ ነው። እንኳን አሁን የአሁኑ ምርጫ የዓለም አቀፍ ታዛቢዎችም አይመጡም። በእኔ እምነት ማንም አይመጣም ሀገሪቷ ውስጥ ካለው ችግር አንጻር። የ97 ምርጫ ላይ እኮ የአውሮፓ የአሜሪካ አሉ የሚባሉ ታዛቢዎች ተጭበርብረዋልን ብለው አላስቆሙም። ታዛቢዎች እይታቸውን ነው የሚገልጹት። ስለዚህ ታዛቢ አይኖረውም። የሎካል ታዛቢዎች ምንም ነገር የማስቆም አቅም የላቸውም። የአገዛዝ ስርዓቱ በምንም በማንም አድርጎ ይሄን ምርጫ ጨፍልቆ ያልፋል። ግን እውነተኛ የሆነውን ኢትዮጵያ ትራንዚሽን ያስፈልጋታል ብዬ ነው ያምናለው። ምርጫ አይደለም አሁን መቅደም ያለበት፣ የሽግግር መንግስት ነው ኢትዮጵያ የሚያስፈልጋት እና እንዲህ ያሉ ሀሳቦች ግን አደናጋሪ ያደርጋሉ። ሰውን ኮንፊውዥን ውስጥ ነው የሚከቱት። ኢትዮጵያ እንደ ሀገር ነው የሽግግር ስርዓት የሚያስፈልጋት እንጂ የአንድ ከተማ ሽግግር ሊሆንም አይችልም ፕራክቲካሊ። ግን ደግሞ እሱንም እንደ ሀሳብ ማቅረብ ራሱ በሀገር ደረጃ የሚጠየቁትን የሽግግር ሀሳቦች ኮንፊውዥን ይፈጥራል እና ለእኔ እውነት ለመናገር ምንም የሚይዘው የምጨብጠው ነገር የለውም። እዚህ ጽሁፍ ውስጥ ሊተገበር ይችላል የምልበትም እድል እውነት ለመናገር በመጨከኔ አይደለም፣ በሄኖክ ከዜሮ በታችን። ሪዮት እድል ካገኘ እሺ ቀጥልና። እውነት ለመናገር ጋሽ ያሬድ እጅግና እግሩንም አልነገሩኝም። ያጡበት የቱ ጋ ነው አልነገሩኝም። አሁንም ግልጽ አልሆነልኝም። ምክንያቱም እጅም እግርም በስርዓቱ ጠቅሼ ገልጫለሁ ብዬ አስባለሁ። ምክንያቱም ዋና ተዋናዮቹ ማን እንደሆኑ፣ በምን አይነት መልኩ ሊሄድ የሚችል የጊዜ ገደቡን፣ በምን አይነት መልኩ ሊዘጋጅ እንደሚገባ አይ ቲንክ በግልጽ ተቀምጧል። ይሄ ሊሆን አይችልም። ለምሳሌ በዋነኛነት በእርሶ በኩል ጥያቄ የተነሳው የህግ ጉዳይ ነው። እንግዲህ ህግ አልጠቀሱልኝም። እኔ በስርዓቱ በሎጂክም በህግም ደረጃ እንግዲህ ካውንተር ለማድረግ ሞክሬያለሁ ካቀረብኩት አንጻር ማለት ነው። ሁለተኛው የህዝባዊ እምቢተኝነቱ ላይ ጨርሰው አብረህ በየትኛው የህግ አንቀጽ ነው ሀሳብህን የደገፍከው? አልገባኝም። የተፈቀደ እኔ በህግም ስላልክ በየትኛው የህግ አንቀጽ ጥቀስና እስቲ በዚህኛው አንቀጽ እንዲህ የማድረግ መብት አለ የሚለውን ጽሁፉን ስትጽፈው አስበህበታል፣ ጥናት አድርገሃል እና እስቲ ፈቃጅ የምትለው ነው የህግ አንቀጽ አብረህ ጥቀሰው። እሺ፣ አንደኛ እንደተባለው የሚከለክል ህግ የለም። አንደኛ መሰረታዊ ነገር የሚገድበው ከ5 ዓመት በላይ እንዳይሆን ወይም ደግሞ ከተመረጡት ጊዜ በላይ እንዳይሆን የተቀመጠ ህገ መንግስታዊ የጊዜ ገደብ አለ። ሁለተኛ ስፔሲፊካሊ አንቀጹን ባልጠቅስም ግን ጋሽ ያሬድ የምታምንበት ስለሆነ ነው ባልጠቅስም፣ ካላመንክበት ሌላ ጊዜ ላመጣ እችላለሁ። አንቀጹ በህዝብ ደረጃ በክልል ምርጫ ያሉ ማህበረሰቦች ፒቲሽን ፈርመው ለምርጫ ቦርድ ካስገቡ ሪዛይን በዛ የተወከለው ወይም ተመረጠና የታለፈ ተብሎ ግለሰብ ሪዛይን እንዲያደርግ ወይም ደግሞ እጩነቱን እንዲያጣ የምክር ቤት አባልነቱን እንዲያጣ የህግ ማዕቀፍ ወይም እሱ ሌላ ነው። እሱ መንፈሱ እኮ ልመጣ ነው። ቆይ ጋሽ ያሬድ መንፈሱ ምኑም ሌላ ነው። ቆይ እኮ አለ። እሱ ካለ አሁን ይሄ በህዝብ ደረጃ ነው። በማህበረሰብ ደረጃ በክልል በምርጫ ክልል ውስጥ ያሉ ነዋሪዎች ይሄን ማድረግ ይችላሉ። ይሄን ማድረግ የሚችል ማዕቀፍ ወይም ህግ ካለ አሁን ደግሞ ከፍ እናድርገው። እነዚህ አካላት ወይም ደግሞ ማህበረሰቡ ነዋሪዎቹ የመረጧቸው ስንል ምርጫ ቦርድ ባዘጋጀው ፕላትፎርሙን ባካሄደውና መንግስት ባመነበት ወይም ደግሞ ማህበረሰቡ እውቅና በሰጠው በተካሄደ ምርጫ ህጋዊ እውቅና ያለው ምክር ቤት በተቋቋመው እንዴት ብሎ ነው ማለት አይጋጭም ወይ? እንዴት ነው የላቸውም? የመወሰን አቅም የላቸው። የመረጣቸው አካል የመወሰን አቅም ካላቸው የመረጣቸውን አካል ውክልና የያዙ ስልጣን ያላቸው እውቅና ያላቸው አካላትን መወሰን አይችሉም ማለት አይከብድም ወይ? ምክንያቱም የማህበረሰቡን ፍላጎት የማህበረሰቡን የፖለቲካ የአስተዳደር ጉዳይ ሊወስኑ ነው እንግዲህ ስልጣን የሚሰጣቸው ውክልና የሚሰጣቸው። ህዝቡ እንኳን ማድረግ የማይችለው ማለት ነው።
ማለት ውክልና የሚሰጠው ለዛ ነው። ህዝቡ ማከናወን የማይችለውን በህዝብ ደረጃ ሊደረግ ሊተገበር የማይችል ነገር ስለሆነ በውክልና የመንግስት መዋቅር ይመሰረታል ማለት ነው። ግን አሁን ባለው ሁኔታ ደግሞ አሁን እኔ ያቀረብኩት ሀሳብ በህዝብ ደረጃ እንኳን ማከናወን ይቻላል። በህዝብ ደረጃ ግን ማከናወን የሚቻልበት ፕላትፎርም ወይም ደግሞ ምህዳር የለም። ምክንያቱም አሁን ያለው የፖለቲካ ምህዳር ጠባብ ነው። ይህንን ለማከናወን አፋኝ ሁኔታ ስላለ አሁን ግን ምርጫዋ ኦፖርቹኒቲ ነች። ውክልና የሚሰጣቸው ሰዎች ግን ምርጫ የሚያደርጉት ለአንድ ዓመት ብቻ ነው። ያ ማለት የሽግግር መንግስት ነው የምናገለግለው። እኛ የምናገለግለው እንደ ሽግግር መንግስት ለአንድ ዓመት ብቻ እናገለግላችሁና ከአንድ ዓመት በኋላ ራሳቸውም ተመራጮቹም ሌላውም ማህበረሰብ በደንብ የሚያሳተፍ ምቹ የሆነ ምህዳር ፈጥረው ከአንድ ዓመት በኋላ ድጋሚ ምርጫ እናከናውናለን የሚል ውሳኔ ነው። ይህን የሚወስኑበት ምንም አይነት የህግ ክልከላ የለም። የህግ ድጋፍ ግን አላቸው። ሁለተኛው የኔ ጥያቄ እሱ የህግ ድጋፍ የት ነው ያለው ነው እኮ ጠቀስኩ። አመንክበት እኮ የህዝብ እኮ አለው አልከኝ አይደል? ኖ ህዝብ የወከለው ለ5 ዓመት አስተዳድረኝ ብሎ ኃላፊነት የሰጠው ሰው እሱንም ዝም ብሎ አይደለም። በተቀመጡ ምክንያቶች ሰዎቹ የከፍተኛ የሆነ ጥፋት እሱ ህዝቡ ነው የሚወስነው። ቆይ እኮ ህዝብ አይደለ ህዝብ ነው የሚወስነው። ስማ የመረጠህ ህዝብ አቶ ገሌን መርጠነዋል፣ ግን አሁን ስናየው የፀጉሩ ቀለም አላማረንም። ስንመርጠው ፀጉሩ ነጭ ነበር፣ አሁን ሸብቷል ብሎ ሊያወርዳ አይችልም። ህዝቡ ካለ የተቀመጡ ነገሮች አሉ ባነባቸው ስለ ምክር ቤቱ የስራ ዘመንና መበተን። አንድ በህገ መንግስቱ አንቀጽ 54(1) መሰረት የምክር ቤቱ የስራ ዘመን 5 ዓመት ነው። 2 በዚህ አንቀጽ በንዑስ አንቀጽ 1 የተደነገገው ቢኖርም በህገ መንግስቱ አንቀጽ 61 መሰረት ጠቅላይ ሚኒስትሩ የስልጣን ዘመኑ ከማለቁ በፊት አዲስ ምርጫ ለማካሄድ በምክር ቤቱ ፍቃድ ምክር ቤቱ እንዲበተን ለማድረግ ይችላል። በህገ መንግስቱ አንቀጽ 62 መሰረት በጣምራ የመንግስት ስልጣን የያዙ የፖለቲካ ድርጅቶች ጣምራነታቸው ፈርሶ በምክር ቤቱ የነበራቸውን አብላጫነት ያጡ እንደሆነ የሚኒስትሮች ምክር ቤት ተበትኖ በህዝብ ተወካዮች ምክር ቤት ባሉ የፖለቲካ ድርጅቶች ሌላ ጣምራ መንግስት በአንድ ሳምንት ጊዜ ውስጥ ለመመስረት እንዲቻል ፕሬዝዳንቱ የፖለቲካ ድርጅቶችን ይጋብዛል። የፖለቲካ ድርጅቶቹ አዲስ መንግስት ለመፍጠር ወይም የነበረውን ጣምራነት ለመቀጠል ካልቻሉ ምክር ቤቱ ተበትኖ አዲስ ምርጫ ይደረጋል። 3 በዚህ አንቀጽ በንዑስ አንቀጽ 2 መሰረት ምክር ቤቱ የተበተነ እንደሆነ በህገ መንግስቱ አንቀጽ 63 መሰረት ከ6 ወር ባልበለጠ ጊዜ ውስጥ አዲስ ምርጫ መደረግ አለበት። እንዲህ እያለ ይቀጥላል ማለት ነው። እናም የተቀመጡት ምክንያቶች አሁን ያነበብኳቸው ናቸው። የሚከለክል የለም። አይ ቲንክ ሪዮት ባነሳችው የሚፈርስ አንድ ጠቅላይ ሚኒስትሩ የህዝብ ተወካዮች ነው። አይ ቲንክ ትክክለኛ በሆነና ድምጽ በሚሰጥበት ላይ ደግሞ የተለየ ነው የሚሆነው። ይኸውልህ ምርጫ የሚካሄደው በ54 ንዑስ አንቀጽ 1 መሰረት እስከ 5 ዓመት አይደለም አይደለም የሚለው የክልሎችና ነው ለ5 ዓመት ያው የምክር ቤቱ ኦኬ በየ5 ዓመቱ በህዝብ ይመረጣሉ ነው የሚለው። ለ5 ዓመት አይደለም የሚለው በየ5 ዓመቱ ማለት ግዴታ ነው። እሱ ላይ ነው አንተ አሁን አንዱ የተሳሳትከው። የኢትዮጵያዎች ብለው ብቻ ትክክለኛ በሆነና ድምጽ በሚስጥር በሚሰጥርበት ስርዓት በየ5 ዓመቱ ይመረጣሉ። ከዛ ሌሎቹ ቅድመ ልዩ ሁኔታዎች ራሳቸውን የቻሉ ምክር ቤቱ አባላት በአንድ የምርጫ ክልል ውስጥ ከሌሎች ተወዳዳሪዎች ይሄ እንትኑን ማፍረስ ምናምን የሚባሉት ልዩ ሁኔታዎች ናቸው። ግን በአንድ ሀገር ውስጥ ምርጫ በኢትዮጵያ ህገ መንግስት ክልሎች፣ የክልል ምክር ቤቶች፣ የፌዴራል ምክር ቤቶች ምርጫ በየ5 ዓመቱ ነው የሚካሄደው። የህገ መንግስቱን ቃል ነው መጠቅለ ከ5 ዓመት በፊት ምርጫ ሊያካሄድ ለማለት ሌላ ምክንያቶች እዚህ ህገ መንግስቱ ውስጥ ከተጠቀሱት ምክንያቶች ውጪ ልታመጣ አትችልም። እሺ ጋሻሪ ልቀይርልህ። ሙሉ በሙሉ የተመረጡት ምክር ቤት አባላት ራሳቸው ሪዛይን አደረጉ
ከምክር ቤት አባልነታቸው ምንድነው የሚሆነው? ኦኬ ምንም ምን ችግር አለው? ስለዚህ የፌዴራል መንግስቱ ቆይ እኮ ቀላል እኮ ነው። ሪዛይን ቢያደርጉ የፌዴራል መንግስቱ ያ ምክር ቤት እንደፈረሰ በጠቅላላ በፌዴራል ምክር ቤቱ ውሳኔ ተሰጥቶበት አንደኛ ዝም ብሎ የምክር ቤት ለምርጫ ቦርድ በእነዚህ በተጓደሉ ወይም ደግሞ ሙሉ በሙሉ ሪዛይን አድርገው በሄዱ አካላት ምትክ አዲስ ምርጫ አካሂድ ብሎ የተወካዮች ምክር ቤት ምርጫ ቦርድን ትዕዛዝ ይሰጣል። ስርዓቱ ይሄ ነው ማለት ይሄ ነው እኮ በቃ የሽግግር መንግስት አይደለም። የሽግግር መንግስት አይደለም። በተጓደሉት የምክር ቤት አባላት አዲስ ምርጫ ይካሄዳል። ስሙ ነው እያጣላን ያለው ማለት እኔ እያልኩ ያለው ቶታሊ አንተ ያቀረብክበት መንፈስ ምንም አይነት የህግ መሰረት አም ሶሪ ቱ ሴይ ዚስ ግን ምንም አይነት የህግ መሰረት የለውም። አንዳንዱን ደግሞ በራስ አሰምሽን ላይ ተመስርተህ እንዲህ ቢሆንስ እንዲህ ቢያደርጉ ድጋሚ ይመረጣል አሉኝ እኮ ራሱን ካፈረሰ አይደል ምክር ቤቱ። እሱ እኮ አንተ ባመጣው አሰምሽን ነው። አንተ ምን አይደለም እኔ እያልኩ ያለሁት እኮ ከተመረጡ አሁን ተቃዋሚዎች ገቡ ብለን እኮ አሰምሽን ወስደን ነው አይደለ ማፍረስ አይችሉም ይችላሉ የሚል ክርክር ውስጥ የገባ ነው። ይኸውልህ ያንተ መሰረታዊ የሆነው ያስተሳሰቡ ችግር ያለበት በመጀመሪያ ተቃዋሚዎች ለአንድ ዓመት ብለው ይገባሉ ለህዝቡ ቃል ገብተው ከሚለው ይጀምራል። አንድ እሱ ላይ ስህተት ነው፣ ልክ አይደለም። ግን እንደው ኦኬ ምርጫ ቦርድ ይሄን ምርጫ የሚያካሄደው ለ5 ዓመት ህዝብን እንዲያገለግሉ ነው። ለአንድ ዓመት አይደለም። አንድ ዓመት አገልግለን ሪዛይን እናደርጋለን አሉ። ምንድነው ችግሩ? እንደሱ ብለህ ቀድመህ ተናግረህ ምርጫ ውስጥ የምገባው ለዚህ ነው ካልክ ምርጫ ቦርድ ኢሚዲየትሊ ፍቃድህን ሰርዞ ከምርጫ ጣቢያ ያባርሃል። ለምን? የትኛው? ኧረ የለም ይኸውልህ የተሳሳተ ነገር ይዘህ የለም እንደዚህ መብት ነው እኮ ይሄ መብት አይደለም። ይሄንን አስረግጬ ነው የምነግርህ። መብት የማይሆነው ለምንድነው መሰለህ? ይሄ እኮ በህግ ጉዳይ ላይ በደንብ ወይ ተዘጋጅተን ብንቀርብ ይሄ እኮ በህዝብ ገንዘብ እኮ ነው ምርጫው የሚካሄደው፣ በራስህ ሳንቲም አይደለም። ይሄ ከህዝብ በላይ ይገባኛል። ከህዝብ በላይ ደግሞ ሰው እኮ ኮስት እያደረግን ነው። ይኸውልህ ሄኖክ ለኮቪድ ብለን እኮ ትተናል እኮ ኮስት አድርገናል። ይሄን ያህል ብር አዋተን ሼር ሆልደር ሆነን ቢዝነስ እናድርግ ከዛ በፈለኩ ጊዜ እወጣለሁ የምትለው አይደለም። ይሄ የሀገሪቷን ከፍተኛ ሀብት ሪሶርስ የሚወስድ ስለሆነ አንድ ሰው ለምርጫ ገና ምርጫ ውስጥ እገባለሁ ብሎ ማሰብ ሲጀምር የሚገባቸው ኮሚትመንቶች አሉ። ይኸውልህ አይደለም የሚገባቸው ኮሚትመንቶች አሉ። ገና ምርጫ ሲያስብ ለ5 ዓመት በዚህ ሀገር ውስጥ ግዴታ ነው እያልከኝ ነው? ግዴታ ነው። በጣም ልዩነት አለን እዚህ ላይ በህግ በደንብ መከራከር እዚህ ላይ እንዳንቆይበት ብዙ ቆይተንበታል። እንለፈውና እንግዲህ አድማጮች የራሳቸውን አስተያየት ሊሰጡ ይችላሉ። የእንትኑን ካገኘውኝ ስፔሲፊካሊ አዲስ አበባን በሚመለከት እስከዛ ድረስ ላነበው እችላለሁ፣ ግን ተመሳሳይ እንደሆነ ነው እስከማስታውሰው ድረስ። ለማንኛውም ሄኖክ ላንተ ያለኝ ጥያቄ ያው ሰዓታችን እያለቀ ስለሆነ ለምን የሆነ አይነት የምትደግፈው በፕሮግራሙ የፖለቲካ ፓርቲ ሳይኖር ቀርቶ ነው? እሱን ድካሙን በተለያየ አይነት መንገዶች ክፍተቱን የመሙላት የማስመረጥ እንደሱ አይነቱ ነገር እሱሳ አልታሰበም? እውነት ለመናገር የምደግፈው ፓርቲ የለም። ግልጹን ለመናገር ቅድም ባስቀመጥኩት ምክንያት ደካማ ናቸው ነው እሱ። ብቁ ፓርቲ የለም። ብቁ ፓርቲ ከሌለ ደግሞ 5 ዓመትም ቢያገለግል እውነት ነው ከብልጽግና ይሻላል፣ ምንም ጥያቄ የለም። ግን ደግሞ በስርዓቱ ደግሞ አይመራም ለ5 ዓመት እንዲሁ አገልግለን ብንል። ምክንያቱም ከብልጽግና ይሻላል ማለት ግን ከብልጽግና የማይሻል የለም አይነት አስተያየት ነው ያለ ማለት ነው። በደንብ ትክክል ነው የተረጎምሽው። ለምን ብትይኝ አንድ ብልጽግና ኮምፕሊትሊ ግልጽ የሆነ አጀንዳ አለው አዲስ አበባ። ሁለተኛ ብሔርተኛ ወይም ደግሞ ጎጠኛ ነው። ይቅርታ ብሔርተኛ የሚለው ሌላ ትርጓሜ ነው የሚሰጠው። ጎጠኛ በጎጥ የተመሰረተ ፓርቲ ነው። አዲስ አበባ ላይ ምቹ ሁኔታ የለውም ወይም ደግሞ ማህበራዊ መሰረት የለውም። በጎጥ የተመሰረተ አይደለም የአዲስ አበባ ከተማ ማህበረሰብ።
እሱንም የመቀየር ፍላጎት አለው። የአዲስ አበባ ጥያቄ እንዳልኩሽ በዋነኝነት አለ። አሁን ባለው ሁኔታ ደግሞ ጽፌዋለሁ ጽሁፍ ላይ ኢሬሌቫንት የማድረግ ወይም ደግሞ ከተማዋን ሳይሆን ማህበረሰቡን በግልጽ ያስቀመጥኩት ከተማዋ እንዳለች ሆና ሚናዋ እየቀጠለ ግን ማህበረሰቡን ኢሬሌቫንት የማድረግ ስራዎች እየተሰራ የሚመጣው ፓርቲ ቢያንስ ተቃዋሚ ፓርቲ ይሄን ሚና የሚጫወት አይሆንም። አንድ ይሄ ይቆማል ማለት። ሁለተኛ ምቹ ሁኔታ ቢያንስ እንኳን ለጠንካራ የሆነ ብቁ የሆነ ፓርቲዎች እንዲወለዱ ምቹ ሁኔታ ይፈጠራል። ራሱ አሁን የተመረጠውም ፓርቲ ብቁ እንዲሆን ይረዳዋል። ራሱ የተመረጠውን ፓርቲ ምክንያቱም በፋይናንስም በሰው ኃይልም በአደረጃጀትም ስለሚጠናከር ማለት ነው። ራሱ የተመረጠውም የሚያስተዳድረውን ፓርቲ ብቁ ይሆናል። ለሌሎችም ፕላትፎርሙን ብቁ የሚሆኑበትን እድል ያመቻቻል። ስለዚህ ከብልጽግና ጋር በፍጹም አይገናኙም። ኦኬ፣ ያው እንግዲህ ብልጽግናን ዞረስት አድርገህ ካስቀመጥከው እንደውም የበለጠ የተሻሉ ናቸው ማለት ነው የምትላቸው አሉ ማለት ነው። ለምን ለነሱ አትሰራም የሚለው የበለጠ ጥያቄ ያድጋል። ያው በግምገማ እስማማለሁ ማለት ሳይሆን ግን ያንተን ሀሳብ እንድታብራራው ነበር። ያሬድ፣ እስኪ ወደ አንተ ልሂድ እና ሁለታችሁም ለመዝጊያ የሚሆን አጭር ነገር ብታቀርቡና ብንለያይ፣ ሌላ ጊዜ ደግሞ እንግዲህ እንመለስበታለን ወይ ከተቻለ በሌላ። ኦኬ፣ እኔ አንድ ሁለት ነገሮች ሄኖክ በደንብ ያላየኸው ወይም የሳትከው ነገር የሚኖረው አንደኛ ላለፉት 2-3 ዓመታት ብልጽግና ያለ የሌለ የሀገሪቷን ሀብት አንጠፍጥፎ ከጦርነት ቀጥሎ የአዲስ አበባን ከተማ ያስጌጠበት ምክንያት በደንብ እንትኑ ወይ ደግሞ በደንብ አላየኸውም እንጂ የብልጽግና አንዱ የሚሟሟትባት ከተማ ነች አዲስ አበባ እና ይሄን ሁሉ ኢንቨስት ያደረጉት ያለ ምክንያት አይደለም። የስርዓት ለውጥ ኢትዮጵያ ውስጥ ከሌለ በስተቀር ብልጽግና አዲስ አበባን በማናቸው መንገድ አሳልፎ ይሰጣል ብሎ በእንዲህ አይነት በተለይ ደግሞ ምንም ለእኔ ቅድም እንዳልኩት እጅም እግርም ምንም አሁን አይንም ጆሮም ያጣሁበት እና እንደዚህ አይነት ምንም ገላጭ በሌለው ሀሳብ ውስጥ ብልጽግና አዲስ አበባን አሳልፎ ይሰጣል ብዬ አላስብም። ሁለተኛ አዲስ አበባን ብልጽግና ማስዋብ ብቻ ሳይሆን ማህበረሰቧንም አዲስ አበባዎችንም ኢላማ ያደረገ ምርጫን ታሳቢ ያደረገ ያለፉት 3-4 ዓመታት ስራዎች ስለሰራ የአዲስ አበባዎችን በታትኗል። ሆን ብሎ በብዙ መንገድ ድምፃቸው እንዲዋጥ ሊያደርግ የሚችል ስራ ሰርቷል። ሶስተኛ በአዲስ አበባ ባለቤትነት ላይ በጣም ስትሮንግ የሆነ ጥያቄ ያላቸው የኦሮሚያ ክልል ፓርቲዎች አዲስ አበባ ላይ ይወዳደራሉ። አሁን ያ ነገር ለብልጽግናም ለነሱም ያግዛቸዋል። ይሄ ብልጽግና ከኦሮሚያ ክልል ብዙ ሰዎችን አመጥቶ ያሰፈረበት መንገድ ለሁለቱም በተለይ በአዲስ አበባ ባለቤትነት ላይ ጥያቄ ለሚያነሱ ኃይሎች ሁሉ ሌላ ግብአት ነው። ስለዚህ አዲስ አበባ የመሻኮቻ ማዕከል ነች አሁን ባለው የኢትዮጵያ ፖለቲካ። ስለዚህ የአዲስ አበባን ጉዳይ በጣም ጥንቃቄ የተሞላው በጣም ከፍተኛ ጥንቃቄ ስራ በሚያስፈልገው ሀሳብና ዝግጅት ካልተያዘ እኔ ብዙም ምናልባትም ያሉትን ትናንሽ ተስፋዎች ሁሉ ጭራሽ ሊያጨልሙት የሚችሉበት እድል ነው የሚሰፋው። በተለይ ደግሞ እንዲህ አይነት አሁን አንተ ያቀረብከው አይነት አዲስ አበባን ሙሉ በሙሉ ተቆጣጥረን ከዛ በኋላ በአመቱ ምርጫ አካሂደን ምናምን ብለን የሚሉት ፕሮፖዛሎች መዳረሻቸው ምን ሊሆን እንደሚችል እኔ ከአዲስ አበቤና በምርጫ ውስጥ ከሚወዳደሩ ሰዎች ይልቅ ይሄ ፕሮፖዛል አሁን ያቀረብከው ሀሳብ ሞር ለብልጽግና አለርትድ ሆነው ብዙ ነገሮችን ከወዲሁ መንገድ እንዲዘጋጉም እድል የሚፈጥር ይመስለኛል። እና ካተረፉም የሚያተርፉት ብልጽግናዎች ናቸው። በዚህ ፕሮፖዛል የማይቻል ስለሆነ በህገ መንግስቱም በምክር ቤት ህጉም በዛ ላይ ጠንካራ ተቃዋሚ ፓርቲ የለም ካልክ በኋላ ፓርቲዎች ገብተው የምትለው ነገር ከየት ይመጣሉ? የሌሉ ካልተወለዱ
እዛ ገብተው ከየት ነው የሚወለዱት? ከህዝብ ከገቡ በኋላ በአንድ ዓመት ውስጥ ይህንን ስታይል ከየት ነው የሚያመጡት? በጀት የአዲስ አበባ መስተዳድር የሚያስተዳድረው በጀት ሁሉ በፌዴራል መንግስት አፕሩቫል ነው። ስለዚህ ምክር ቤት በተቋቋመ በማግስቱም ጠቅላይ ሚኒስትሩ ኮንፊደንስ አተናል እዚህ ምክር ቤት ላይ ብለው ህገ መንግስቱን ሊንድ የመጣ ኃይል ነው ብለው ምክር ቤቱንም እንደገና ዲዞልቭ የማድረግ እንትን አላቸው። አይሆንም፣ እሱ ሊሆን አይችልም። አንተ ያልከው ነገር ቢሆን እንኳን ስቲል ለብልጽግና ብዙ ዱላዎች አሉት ይህን የሚያስቀርበት እና ለእኔ ሀሳብህ ይገባኛል። ከሪፕሬሽን አዲስ አበባ ህዝብ ላይ ከደረሰው ጥቃት ጉዳት በመነሳት በቅን ልቦና እንዴት ከዚህ ስርዓት መላቀቅ እንችላለን የሚል በጣም ሶፍት የሆነ ጥንቃቄ የተሞላው መንገድ ዲዛይን ለማድረግ መጣርህን ነው ማየው፣ ግን የትም አያስኬድም እና ቅድም ያነሳው ኢትዮጵያ ውስጥ አዲስ አበባ ውስጥ ህዝባዊ እምቢተኝነት እንዴት ይካሄዳል? ይችም ማካሄድ ካልተቻለ ያልከው ይሄ ለጥቂት ፓርቲዎች ከሚሰጠው ነገር ይልቅ ለእኔ እንደውም በጣም ሀይሊ እዚህ ውጭ ያለው ሰው ምንም ሊያደርግ አይችልም ሀሳብ ከማመንጨት ውጭ። ኢትዮጵያ ውስጥ እኮ በቅርብ ጊዜ ህዝባዊ እምቢተኝነት ተካሂዶ ነበር። ያቃልም የቄሮ ሙቭመንት፣ የፋኖ ሙቭመንት፣ ብልጽግናን ያመጣው ሙቭመንት እኮ የህዝባዊ እምቢተኝነት ውጤት ነው። ያኔ ከነበረው ክፌት በብዙ እጥፍ የኢትዮጵያ ህዝብ መከራና ስቃይ ውስጥ ነው ያለው። አንዱ የህዝባዊ እምቢተኝነት ዋናው እንትን ግሪቨንስ ነው። ከልክ ያለፈ ግሪቨንስ አለ። እሱን ማን ያስተባብረዋል የሚለው እሱ በሂደት የሚታይ ነገር ነው የሚሆነው። አሁን እሱ ላይ ዝርዝር እኔም እንዲህ ነው ልልህ አልችልም። የኔም እንደዛውን አይነት ሳቅ ነው ሄኖክ እየሳቀ። አዎ ግን የማይቀር ነው። ብዙ ጊዜ የተደራጀ ህዝብ ብቻ አይደለም ህዝባዊ ማዕበል ውስጥ የሚገባው። ብሶት የተገፋው ደስፐሬት የሆነም ህዝብ ወደ ማዕበል ውስጥ አመፅ ውስጥ ሊገባ ይችላል እና የትጥቅ ትግል የሚካሄድበት ሀገር ነው። የተደራጁ የኦሮሞ የፖለቲካ ኃይሎች አሉ። የተደራጀ የአማራ የፖለቲካ ኃይል አለ። የተደራጀ የሌላ ብሔር ፖለቲካ ኃይሎች አሉ። መዓት ኃይል ኢንቮልቭ ያደረገበት ሀገር ነው ኢትዮጵያ ውስጥ። ነገ ደግሞ አሁን ምርጫ ውስጥ ያሉ የፖለቲካ ኃይሎች እኛ ከዚህ በላይ በምርጫው መግፋት አንችልም፣ ወደ ህዝባዊ እምቢተኝነት ነው የምንሄደው ሊሉ ይችላሉ። ከምርጫው በፊት አናቅም። እሱማ ማስፈራሪያም እየደረሳቸው ስለሆነ ገና ማስፈራሪያም ደርሶባቸዋል። ኦልሬዲ ትላንትና ከትላንት ወዲያ በሰጡት መግለጫ ሙሉ በሙሉ ትግራይ ክልል፣ ሙሉ በሙሉ አማራ ክልል፣ በከፊል ኦሮሚያ፣ በከፊል እዚህ ቦታ ምርጫ ማካሄድ አንችልም ብለዋል። ነገ ደግሞ በቃ ቦይኮት አድርገናል ወይ ደግሞ ህዝባዊ እምቢተኝነት ውስጥ እንገባለን ሊሉ ይችላል። አናቅም። ሪስክ አለው፣ ኮስት ያደርጋል፣ ምንም ጥያቄ የለው። ግን ከዚህ ምርጫ ዲሞክራሲን አናዋልድም። ከዚህ ምርጫ የሄኖክን ፕሮፖዛል አናዋልድም። አንተ የምትመኛትን አዲስ አበባ በዚህ ምርጫ በፍጹም ሊመጣ አይችልም። አንተ የምትመኘው ምክር ቤት በዚህ ምርጫና ፕሮሰስ ሊመጣ አይችልም። እኔ ኢትዮጵያ ውስጥ እውነተኛ የዲሞክራሲ ለውጥ ሊመጣ የሚችለው በህዝባዊ እምቢተኝነት የአገዛዝ ስርዓቱን ከነ ምርጫ ሂደቱ ውስጥ አቁሞ ወደ ሽግግር መንግስት፣ ጠቅላላ ሀገራዊ ሽግግር መንግስት። ምክንያቱም አዲስ አበባ ብቻዋን የትም ልትሸጋገር አትችልም። ወዴት ትሸጋገራለች? አናታ ላይ የአገዛዝ ስርዓቱ ታንኩንም ባንኩንም ምኑንም ይዞ ቁጭ ብሎ የህጉንም ይዞ ቁጭ ብሎ የትም ልትንቀሳቀሳ። የአዲስ አበባ ምክር ቤት እኮ የሴኩሪቲ ጉዳይ አለበት፣ የጸጥታ ጉዳይ፣ የምን ማዕት ነገር አለበት። ምኑንም ማድረግ አይቻልም። እና አይዊሽ ፕሮፖዛልህ ሪያሊስቲክ ሆኖ ሰፖርት አድርጌህ አብሬህ ቆሜ ካምፔን ባረግ አብሬህ አድቮኬት ባረግ በጣም ደስ ይለኛል። ግን የማይሆን ነገር ሆኖ ነው ለእኔ የታየኝ እና አም ሶሪ ሄኖክ፣ በዚህ ደረጃ በጣም ተጭኜህ እንደ ሀሳብን እንትን እንዳረኩብህ ይገባኛል። ግን ደግሞ እኔን አንተና ሪዮት ብቻችንን በርዘግተን የምናደርገው ውይይት ቢሆን ኖሮ ችግር የለውም። ህዝብ ይሰማናል፣ የኢትዮጵያ ህዝብ ይሰማናል፣ ፖለቲካ ኃይሎች ይሰሙናል። እና የግድ እውነታውን ተነጋግረን ማለፍ ስላለብን ነው የገፋውህ። እና ቱ ቢ ኦነስት ፕሮፖዛልህ የዛሬዋን ኢትዮጵያ በምንም መንገድ የሚያሳይ አይደለም ከግሪቨንሱ በስተቀር። ቴንክ ዩ። እሺ ሄኖክ፣ ደግሞ ለመውጫ የሚሆን ያንተን አስተያየት እንስማ። እሺ አይ ቲንክ ከጋሻ ሬድ አንድ ከማስተካከል ልጀምር።
አንደኛ በዲፕሬሽን ወይ በምርጫ ከማጣት ምናምን ያዘጋጀው ጽሁፍ አይደለም። በደንብ ተዘጋጅቼበት ለአዲስ አበባ ምቹ እና አማራጭ ነው ብዬ ያቀረብኩት ሀሳብ ነው። አንተን ዲፕሬሽን አላልኩም። ኧረ እሱ ላይ ታረምልኝ። ከጠቅላላ የሀገሪቷ ሁኔታ አስጨንቆ ለማለት ነው። እኔም እንደምጨነቀው ሪዮትም እንደምትጨነቀው እንጂ ፐርሰናሊ አንተን እንደሱ አይደለም። እንደሱ እንዳትረዳኝ አደራ። ሌላው ላስተካከል የምፈልገው የአዲስ አበባ በጀት በፌዴራል አፕሩቫል ነው የሚለው አይ ዶንት ቲንክ ሶ። ሙሉ በሙሉ የአዲስ አበባ በጀት የራሷ ገቢ ሰብስባ በራሷ በጀት የምትንቀሳቀስ ከተማ ነች። ድጎማ ነበራት በፌዴራል፣ አሁን ቀርቷል። እንዲሁም ለ2 ዓመት ይሆናል መሰለኝ። በራሷ በጀት በራሷ ገቢ አሰባስባ የምትተዳደር ከተማ ነች። እሱን ለማረም ነው። እንግዲህ ጋሽ ያሬድ በደንብ ይሞግተኛል፣ ይከራከራል ብዬ ጠብቄ ነበረ። እውነት ለመናገር በምክንያት በዝርዝር የማይሆኑበትን ምክንያት ጠቅሶ አልተከራከረኝም በእኔ እይታ። ምክንያቱም ቻሌንጅ ያረገኝ ሂደት በደፈናው አይሆንም፣ መሬት ላይ ያልሆነ ተጨባጭነት የሌለው በሚሉ ቃላቶች ብቻ እናቸው እየተጠቀምክ ያለፍካቸው። ግን እንደ ህጉ ላይ እንደተከራከር ነው ሌሎቹም ላይ ተጨባጭ አይደሉም ያልካቸውን በደንብ በዝርዝር መከራከር እንችላለን ብዬ አስብ ነበር። ኤኒዌይስ አይ ቲንክ ጽሁፉን በደንብ ያነበብኩ አልመሰለኝም። ከዛ አንጻር የመጣ ይመስለኛል። ሌላው እውነት ለመናገር ሰፖርት ታደርገኛለህ ወይም ደግሞ በሀሳቡ ከክርክሩም በኋላ በመሀል ላይም ወደ ሀሳቡ ተመጣለህ ብዬ ኤክስፔክት አድርጌ አላመጣሁም ስመጣ። ምክንያቱም ጽሁፍን አንብቤው ነበረ። ጽሁፍ ላይ ኦልሬዲ ፈርጀህ ነው የጻፍከው። በዚህ ምርጫ በየትኛውም ሁኔታ የሚሳተፍ በመራጭም በተመራጭም በተለያየ መልኩ የሚሳተፍ ኦልሬዲ የብልጽግና ተባባሪ ነው የሚል ግልጽ የሆነ ፍረጃ ፈርጀህ ነው ጽሁፉን የጻፍከው። ይሄ ደግሞ ተገቢ አይደለም ብዬ አስባለሁ። አንድ በእንትን ደረጃ በተቃዋሚዎች ወይም ደግሞ ከብልጽግና ውጭ ያሉ ኃይሎችን ይከፋፍላል ብዬ አስባለሁ። ሁለተኛ ደግሞ እንዳልከው ለማህበረሰቡ ነው ያቀረብከው፣ ለኤሊቶች እንኳን አይደለም። ለማህበረሰቡ ስታቀርብ ደግሞ የበለጠ አደገኛ ይሆናል፣ ምክንያቱም ማህበረሰቡን ስለሚከፋፍል ማለት ነው። ሶስተኛ ሌላ ጊዜም አሁን ለምሳሌ በፖለቲካ ኃይሎችም የሚፈረጁ ነገሮች አሉ። እንደዚህ ቦይኮት ይደረግ፣ ቦይኮት የማይደረግ ወይም ደግሞ ይህን ሀሳብ የማይቀበል እንዲህ ይሆናል፣ እንዲደረጋል፣ እንዲህ መሆን አለበት የሚል አይነት አቅጣጫዎች አሉ። ልክ እንደ ጋሽ ያሬድ ፍረጃ ማለት ነው። መጀመሪያ መሆን ያለበት ሀሳቡን ማቅረብ። የእናንተን ሀሳብ አቅርቡ ልክ እንደ ማንኛውም ሀሳብ። ካቀረቧችሁ በኋላ የተለየ ሀሳብ ካለ ማዳመጥ፣ መከራከር፣ መወያየት። ነገር ግን በዛ በተነሱ ሀሳቦች ላይ ሀሳብ ለውጥ ካልመጣ ወይም ደግሞ የማትቀበሉት ሀሳብ ከሆነ ከዛ በኋላ ብትፈርጁ ያስኬዳል። ምክንያቱም ፖለቲካ ምንም ጥያቄ የለውም አንዱ ቱልስ መፈረጅ፣ ካልተፈረጀ ያው የፖለቲካ እንቅስቃሴ ማድረግ የሚቻልበት ሁኔታ ስለሌለ እረዳለሁ። ፍረጃ አያስፈልግም የሚል ምንም አይነት ይሄ የደፈና ሀሳብ የለኝም። ፍረጃ ያስፈልጋል፣ ግን የራሱ ሂደት አለው። መጀመሪያ ላይ ግን ተፈርጆ ሀሳብ ሊቀርብ አይገባም ብዬ አስባለሁ። እንግዲህ በዋናነት እንዳልኩት የሽግግር መንግስት የሚለው ኮንፊዝ ውስጥ እንዳይከት፣ የሽግግር መንግስት የተባለበት ምክንያት ለ1 ዓመት ብቻ የሚያገለግሉ ስለሆኑ የሚመረጡት አሁን አካላት ወይም የተቃዋሚ ፓርቲዎች ስብስብ ቢገቡ የሚመረጡት ለ1 ዓመት ብቻ ስለሆነ የሽግግር ሂደት ሆነው ያገለግላሉ ነው። የሚመረጡት ግን ለ5 ዓመት እንደሚያገለግሉ ሙሉ እውቅና ኖሯቸው ነው የሚመረጡት። ሲመረጡ የምርጫውን ሂደት የሚሳተፉት የ5 ዓመት ኮንትራት ይዘው ነው ምክር ቤት ውስጥ የሚገቡ። ነገር ግን ለህዝብ ቃል ኪዳን ገብተው የሚገቡበት ሂደት ወይም ደግሞ ማህበረሰቡን ተሳትፎን ጨምሮ ለነሱ ድምፅ እንዲሰጣቸው አንዱ ምክንያት እና ትልቁ ሚና የሚጫወተው በ1 ዓመት ውስጥ ድጋሚ ምርጫ እናከናውናለን የሚል የራሳቸው አቋም አጀንዳ አድርገው የሚንቀሳቀሱ ከሆነ
ነው የሚል ሀሳብ ነው ያቀረብኩት። ስለዚህ የአንድ ዓመት አገልግሎታቸው የሽግግር ሂደትን የሽግግር መንግስት ሚናን ነው የሚጫወተው ነው። ስለዚህ የሽግግር መንግስት ምርጫ ነው ማለት ነው አሁን የሚደረገው። አሁን የምርጫው የሚከናወነው በቃል ኪዳን ደረጃ ዋቴቨር ግን የሽግግር መንግስት ነው እንዲመረጥ እየጠየቅ ያለው የአሁኑ ምርጫ ለአንድ ዓመት። አዎ በቃ አለቀ ነገሩ። አየህ እሱ ላይ ነው የተለያየ ነው። አይ ቲንክ አንድ ማጥሪያ ነገር እንድናገር ፍቀጅልኝ ሪዮት። ምክንያቱም እሺ ሄኖክ ጨርስና ሰጥረውና ሄኖክ ጨርስና ከመዝጋቱ በፊት ጋሻሪድ ያው መልስ የሚያስፈልገው ከሆነ ሪዮት መግባት እሺ ጨርሳል ሄኖክ? አልጨረስኩም። ኦኬ ጨርስ። ስለዚህ የኔ ክሊር ሆኖ እንዲታይልኝ ወይም ደግሞ ኮንፊዥን ውስጥ እንዳይገባ የምፈልገው ህዝቡ በነቂስ እንዲወጣና ይሄ የተቀዛቀዘው ስሜት የመሳተፍ ፍላጎት እንዲነቃቃ አንዱ ምክንያት ሊሆን የሚችለው አንደኛው ይሄንን በአንድ ዓመት ውስጥ ድጋሚ ምርጫ እንዲያካሂዱ የሚችሉበትን ሁኔታ ካመቻቹ፣ ሁለተኛ ደግሞ ይታወቃል ብቁ አይደሉም ተብሎ በራሳቸውም ድክመታቸውን ያምናሉ ብዬ አስባለሁ። በተለያየ መልኩ ስለሚገልጹት ብቁ አይደሉም እያልክ እንዴት ምክር ቤት ውስጥ ታስገባለህ? ጋሻሪድ አማራጭ የለም፣ ያሉትን አማራጭ እንጠቀም ነው። ስለዚህ ለአንድ ዓመት ያገልግሉን፣ ይጠቅሙናል። ለ5 ዓመት እኔ አሁን ያገልግሉ ብትለኝ ለ5 ዓመት ብቁ አይደሉም ብዬ እከራከር እችላለሁ። ግን ለ5 ዓመትም ገብተው አይ ሪዮት እንዳለችው ምን ታመጣላችሁ እናገለግላለን አንለቅም ካሉ ይሻለናል። አሁን ካለው አስተዳደር ይሻለናል። በ5 ዓመት ውስጥ ቢያንስ ሌላ አማራጮችን የምንሰራበት እድል ይመቻቻል ብዬ አምናለሁ። ይሄ ነው የኔ ሀሳብ። አመሰግናለሁ። ኩዊክሊ ማስተካከያ እንዲኖር እኔ ጽሁፌ ላይ ያልኩት በዚህ ምርጫ ላይ የኢትዮጵያ ሕዝብ የምርጫ ካርድ አውጥቶ የይምሰል ምርጫ ስለሆነ የይስሙላ ምርጫ ስለሆነ በዚህ ምርጫ ላይ መሳተፍ የግፍ አገዛዝን እንዲቀጥል መፍቀድ ነው። ያ ማለት ከብልጽግና መደገፍ ማለት አይደለም። ሳደግፍም ግን በዝምታም ይሁን በድምፅህ የአገዛዝ ስርዓቱ ይችን ሀገር ፈላጭ ቆራጭ ሆኖ በየቦታው ጦርነት እየለኮሰ ህዝብ እየገደለ የሚያሻውን እያሰረ ቤት እያፈረሰ ህዝብን እያፈናቀለ እንዲኖር እድሜው እንዲረዝም መፍቀድ ነው። ስለዚህ በግፍና በፍትሃዊነት መካከል ሌላ መንጠልጠያ ደሴት የለም። ግፍን የሚቃወም የፍትሃዊነትን የሚቃወም ፍትህን የሚፈልግ ህዝብ በተቃራኒው መቆም አለበት። ለዛ ደግሞ ጠንካራ ምርጫ ሂደት ቢኖር፣ ጠንካራ ፖለቲካ ፓርቲዎች ቢኖሩ፣ አውዱ ቢመች አይዊሽ እኔም እሱን ጠርዝ ቢይዝ እና በዛ ይስተካከልልኝ። በተረፈ ግን ለሽግግር መንግስት የሚደረግ ምርጫ መኖሩን እኔ በእውነት ይሄ በጣም አሁን ደግሞ የበለጠ ነው ግልጽ የሆነልኝና ሄኖክ በደንብ ነው የተረዳውህ። ጽሁፍህንም የሚገርመው ከአንድም 2 ጊዜ አማርኛውን አሁን አነበብኩት፣ እንግሊዘኛውን ቀድሜ ነው ያነበብኩት አንተ ስትልክልኝ፣ እንደገና ሪዮት ደግሞ እንወያይ ስትል እና እንዳልኩት የተድቦለቦለ ኳስ ነው የሆነብኝና ምንም መያዣ መጨበጫ የሌለው ሀሳብ ነው። እኔ ይህንን ካምፔንም የሚደረግ ነገር አለው ብዬ አላስብም። ግን ሪዮት ይህን መድረክ አዘጋጅተሽ እንድንወያይ እና ስልጡን በሆነ መንገድ ክርክር እንድናደረግ ለእኔና ለሄኖክ መድረኩን ስላመቻቸሽ ከልብ አመሰግናለሁ። ሄኖክ ቅር ያለህ ነገር ካለ የፈለግከውን በል፣ የሪዮት ሰዓት ከፈቀደ ለመስማት አሞለውስ እኔ ለሁሌ ለክርክርም ለውይይትም ሁሌ ክፍት ነኝ። በአክብሮት ነው ደግሞ የሰውን ተቃውሞ ማሳብ የምቀበለው እና ፊል ፍሪ። በእኔ በኩል ደስተኛ ነኝ ለመስማት። የለኝም። ያው ጽሁፍ ላይ በግልጽ ከምርጫው ላይ የሚሳተፍ አካል ከመንግስት እንደሚተባበር በግልጽ ገጽ 2 ላይ ገጽ 7 ላይ በግልጽ አስቀምጠዋል እና
እሱን በድጋሚ መግለጽ እወዳለሁ። ሌላው ሪዮት ከቻልሽ ከሌሎች ባለሙያዎች ጋርም ጋሻሪት ጋርም በድጋሚ ቢሆን ተዘጋጅቶ ማለት ነው እንዳውዱ ተደውሉ እጅ እግር የለውም ብሎ ሳይሆን በደንብ ተዘጋጅቶ እጅ እግሩ ይሄ የለውም ብሎ በደንብ ዘርዝሮ የሚከራከረኝ ከሆነ የሚሞክተኝ ከሆነ ዝግጁ ነኝ። ግን የጻፉ ጽሁፎችም ሌሎች ለምሳሌ አቶ ገለታው አለ፣ ልደቱ አሉ፣ ከአገር ውስጥም ሌሎች አሉ። ጋሽ ያሬድንም ጨምረሽ እኔ ድጋሚ ከመጣው ከኳስም አልፌ ይሄ ለብልጽግና የምረጡ ቅስቀሳ ነው ብዬ ሁሉ ወደዛ አይነት በምክንያት ከሆነ ደስ ይለኛል። አሁን ፍረጃ ከሆነ ግን አስቸጋሪ ነው የሚሆነው። አሁን እንዲያውም ሪዮት እንዲያውም ሞቅሳት እንዲያውም በዚህ ላይ ነው አሁን እንዲያውም ምክንያቱም ፍረጃ ከሆነ ሪዮት ነው የምታስቆም። አንድ ሁለተኛ የተድቦለ አይ ፍረጃ ማለት እዚህ ጋር ፍረጃ አላየውም ብሎ ቀጣይ ስመጣ ይሄ ለብልጽግና ሰፖርትድ ነው የሚል ሀሳብ ነው ይዤ የምመጣው ስላለኝ ያ በምክንያት ከሆነ ደስ ይለኛል። ግን በምክንያት ነው እንደውም እሱን አንድ ምክንያት ሪዮት 1 ደቂቃ ከሰጠችኝ አሁን እሱን ያልኩበትን ሌላ ጊዜ ከተቻለ እንመለስበታለን። እንግዲህ አድማጮቻችን ከያሬድ ጋራ በጽሁፉ ላይ የግፍ አገዛዝ ይብቃ የስሙላ ምርጫ ይብቃ በሚለው ላይ ውይይት አድርገናል ኦልሬዲ መግቢያ ላይ እንደጠቀስኩት። ስለዚህ እሱንም መለስ ብላችሁ እዩት። ከሱ የተለየ ደግሞ ሀሳብ ያለው የሄኖክ ጽሁፍ ላይ ነው ዛሬ መነሻ አድርገን ምርጫን ማሸነፍ ይቻላል በምርጫ የሽግግር አስተዳደር ይቻላል ላይ ውይይት ያደረግነው። እንዴት አገኛችሁት? ያው ውይይቶቻችን በተቻለን መጠን የሚቀጥሉ የሚሆኑ ይመስለኛል። ያው ቀጣይ ደግሞ ፈቃደኛ እንደሚሆኑ ሰዎች ይወሰናል በእኔ ብቻ ስላልሆነ። ግን ሁለታችሁም ለነበራችሁ ጊዜ ላደረጋችሁት ጨዋነት ላይ የተመሰረተ ውይይት ክርክር እጅግ በጣም አመሰግናለሁ። እዝጌር ይስጥልኝ። ሁለታችሁንም ከልብ ነው የማመሰግነው። ሄኖክ በጣም ነው የማከብርህ። እዝጌር ይስጥልኝ። እኔም እዝጌር ይስጥልኝ። አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ውይይታችን ይህንን ይመስል ነበር። በሚቀጥለው ደግሞ ከሌላ እንግዳና ርዕሰ ጉዳይ ጋር አቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።